አየር ኃይሉ በተጠንቀቅ እንዲቆም ታዟል። ሰለሞን ይተፋ እና አድማሱ አለሙ በአምባሰል ተራሮች ላይ ትንቅንቅ እያደረጉ ነው ያሉት ለአብይ አህመድ ቀጣይ ዘመቻ በተለይ በሰሜን ኢትዮጵያ ለሚያደርገው ዘመቻ ሰፕላይ ላይን ወይንም ደግሞ የትጥቅና ስንቅ ማቀበያ መስመሮችን ለመቆጣጠር የሚያስችላቸውን መጠነ ሰፊ ውጊያ እያደረጉ ነው ያሉት። ከዳሞት ጀምሮ ያለውን የአማራ ሰንሰለታማ ተራሮችን ይዛችሁ አምባሰል ድረስ ስትሄዱ የምትመለከቱት ነገር በዋናነት እነዚህን አካባቢዎች ለመቆጣጠር ብልጽግና ሬር ቤዝ የሚላቸው የጀርባ ደጀን የሚላቸውን አካባቢዎች ለመያዝ ርብርብ እያደረገ ነው ያለው። ከዋናው ጦርነት በፊት የሚደረግ ጦርነት ቢባልም አክቹሊ የዋናው ጦርነት አካል አድርጋችሁ ልትወስዱት ትችላላችሁ። እሱ ላይም እኔና እንሙት የምንነግራችሁ ነገር ይኖራል። እስከ ፍጻሜያችን ድረስ አብራችሁን ከቆያችሁ ማለቴ ነው። ከዛ ጋር ተያይዞ እንደዚሁ አየር ኃይሉን በተጠንቀቅ እንዲቆም አዟል ብልጽግና ያለን ተጨባጭ መረጃ ነው። ከዚህ ጋር ተያይዞ እንግዲህ በትግራይም በሌሎችም አካባቢዎች ላይ ብልጽግና የአየር ጥቃት ሊሰነዝር ይችላል የሚሉ ጥንቃቄዎች አሉ። በቀደምም እንደዚሁ ከሁለት ቀን በፊት አይ ቲንክ ፈትለወርቅ ስትናገር ነበር ህብረተሰቡን ሰብስባ በዚህ ጉዳይ ላይ ምን አይነት ጥቃት ሊሰነዝር እንደሚችል በተለይ የአየር ኃይሉን ጥቃት በተመለከተ ህብረተሰቡ ምን ማድረግ ስላንዳለበት ምን አይነት ጥንቃቄ ማድረግ እንዳለበት እያነሳች ነው። አይ ቲንክ ከአማራ ብዙ የተማሩ ይመስለኛል ትግራይ ያሉ ወንድሞቻችን። ዛሬም በአማራ ላይ በገዳማት ላይ ጭምር የድሮን ጥቃቶች ተፈጽመዋል። በርካታ መነኮሳት ተገለዋል። በነገራችን ላይ ያው እንግዲህ ይሄንን መራር ትራጀዲ እየመረረንም ቢሆን እንግዲህ በየዕለቱ የምንጋፈጠው እውነት ሆኗል። እንደ አማራ ማለት ነው። በቤተክርስቲያናት ላይ ገዳማት ላይ ቤተክርስቲያኗን ሊጠብቅ የሚችል የለም። ያው የአማራ አርሶ አደር ነው ከድሮንም ጋር እየተናነቀ ያለው ከከባድ መሳሪያ ጋርም እየተናነቀ ያለው የእምነቱም ዘብ ሆኖ የሀገሩም የማንነቱም ዘብ ሆኖ ዋጋ እየከፈለ ያለው የአማራ አርሶ አደር፣ የአማራ ካህናት፣ የአማራ ሽማግሌዎች፣ የአማራ እናቶች፣ የአማራ ህጻናት ናቸው። ሌላው ቤተክርስቲያኗ ምክክር ኮሚሽን ላይ ነው ያለችው ከአብይ አህመድ ጋር በዚህ ሰዓት ማለት ነው። ስለዚህ የህዝባችንን የመታደግ ኃላፊነቱ ዞሮ ዞሮ የራሱ የአማራው ህዝብ ላይ የተጣለ ኃላፊነት፣ ቤተክርስቲያንንም መጠበቅ እዚሁ ማህበረሰብ ላይ የተጣለ ኃላፊነት እየሆነ እንደመጣ ትመለከታላችሁ ለማለት ነው። እሱንም የምናነሳ ነው የሚሆነው። ኦህዴድ ቤት ትርምስ አለ። በጣም በርካታ የሐሰት እና የፕሮፓጋንዳ መረጃ መልቀቅ ጀምሯል። በነገራችን ላይ ኦኤልኤ ያላወጣውን መግለጫ በኦኤልኤ ስም መግለጫ አውጥተናል እያሉ ኦኤልኤ እንግዲህ የኦኤልኤን መግለጫ በተደጋጋሚ እንመለከታለን፣ ገጹንም እናውቃለን መግለጫዎቹ እንዴት እንደሚወጡ። ግን የኦኤልኤ መግለጫ እየተባለ ራሱ ኦህዴድ መግለጫ እያወጣ መልቀቅ የጀመረበት ደረጃ ላይ ተደርሷል። ክቡራትና ክቡራን እሱንም በተመለከተም እናንተ መረጃ እናደርሳለን። መብራት መቁረጥ ጀምሯል። ቀጠናው ላይ መብራት እየሸጠ ኤሌክትሪክ እየሸጠ ኢትዮጵያ እናቶች ላይ ታሪፍ እየጨመረ ቀጠናው ላይ የኢትዮጵያን የኃይል አቅም ለጎረቤት ሀገራት እየቸረቸረ የሚተዳደር ነው። አሁን ሱዳን ላይ እንግዲህ ኤሌክትሪክን ሌሎች ሀገራት ላይ ሲያደርጉ አይቷል ይመስለኛል። ልክ እንደዚሁ የኤሌክትሪክ አገልግሎትን ሱዳን ላይ እንዲቋረጥ በማድረግ አብይ አህመድ አለኝ የሚለውን እንግዲህ የራሱን ስቲክ ማንሳቱ ነው ሱዳን ላይ። በዚህ ምክንያት ሱዳን ላይ ከፍተኛ የሆነ የኃይል መቆራረጥና ከፍተኛ የሆነ የኃይል እጥረት መከሰቱን እየሰማን ነው። ከርቱም ላይም ሌሎች አካባቢዎችም ላይ እንደዚሁ። ሳውዲ እና የሳውዲ ውጭ ጉዳይ ሚኒስትር እንደዚሁ ከጌዲዮን ጢሞቴዎስ ጋር ተደዋውለዋል። ምን አወሩ የሚለው ነገር በጣም ጠቃሚ ነው። ፕሬዝዳንት ኢሳያስም ወደ ሳውዲ ላይ ያመራ ይችላል የሚለው ነገር በነገራችን ላይ ከዚህ ከቀይ ባህር ጋር ተያይዞ የሁቲዎች ድጋሚ ማንሰራራት ሰሞኑን በሳውዲ ላይም በሌሎችም በአካባቢው በቀጠናው ላይ ያለውን ሁኔታ በከፍተኛ ደረጃ ስጋት ውስጥ ከቶታል። ከዛም ባሻገር በጅቡቲና በአውሮፓ ህብረት መካከል እንደዚሁ ስምምነቶች ተደርገዋል። የነዚህን ስምምነቶች ይዘቶች እናነሳለን። ሙሉ ቀጠናዊና ሀገራዊ ጉዳዮችን ከኤቢሲ በቀጥታ ጉዳዩ ላይ ተሳታፊ እንዳለን ሆነን ነው የምናቀርብላችሁና ሙሉ ፕሮግራማችን እንድትከታተሉ በአክብሮት ጠይቃለሁ። እስከ ፍጻሜው ድረስ አብራችሁን ቆዩ። ወንድም አንሙትን ጋብዛለሁ። መልካም ቆይታ ይሆንላችሁ። እግዚአብሔር ይስጥልኝ። አስተዋውቂያለሁ። ጀምራለን ማለት ነው። ወንድም አንሙት እንዴት ነህ? ደህና ነህ ወይ? እንኳን ደህና መጣ። እንኳን ደህና ቆየህ ወንድም ትንግርቱ። ደህና ነህ ወይ? የኤቢሲ ቤተሰቦች ተመልካቾች፣ በአማራ ሳት ቴሌቪዥን በኤቢሲ ብሬክዳውን ዩቲዩባችን እንደዚሁም በረምብል ገጻችን የምትከታተሉ ሞዴሬተሮቻችን፣ የሁልጊዜም ደጋፊዎቻችን እና ሀክ ሎጂስቲክስ ሁላችሁንም ሰላም እላለሁ። መልካም ቆይታ ይሁንልን ወንድም አለም። ስፔሻል ሰላምታ ለሀክሎ ሎጂስቲክስ። ከዛ ኬዋይ እህታችን አለች የኤቢሲ አጋፋሪና የአማራ የቁርጥ ቀን ታጋይ። ሌላ ደግሞ አሉ እነ ጎዶልያስም አሉ፣ እነ ትቅደም አሉ፣ እነ ፋኖዬም አሉ፣ እነ አረ ነው ሁላችሁም አላችሁ። በያላችሁበት ከያላችሁበት ቦታ ሁሉ ፕሮግራማችንን
ለብዙዎች እንዲደርስ አድርጉት፣ ሃይፕ እንዲያደርግ አድርጉት። በነገራችን ላይ አንሙት በእኛ ስም የተከፈቱ ቲንጊርቱ ምናምን ቲዩብ የሚባሉ እንዳሉ ምናምን ሰዎች እየነገሩኝ ነው ያሉት። እየሰረቁብን ነው ፕሮግራማችንን ኤር የሚያደርጉት ነው። በጣም በብዙ ፈተና ውስጥ ስለምንሰራ አሁን ማን ነው ሌባ ማን ነው የእኛን ኮንተንት የሚወስደው አያስጨንቀንም። ዋናው ተጽዕኖ እየፈጠረ ነው እየደረሰ ነው የሚለው ነው። ጊዜ ሲኖር እነዚህን ሰዎችን ከሳቸዋለን። ለጊዜው ግን የኤቢሲ ትክክለኛ ዩቲዩብ ገጻችን ኤቢሲ ብሬክዳውን ነው። ስለዚህ ኤቢሲ ብሬክዳውን ላይ ብቻ የኤቢሲን ፕሮግራሞች ተከታተሉ። ከኤቢሲ ይሄንን ቆርጦ እንደሚያወጣው አውቃለሁ ፕሮግራሞቻችንና ኮንቴንቶቻችንን የሚሰርቁ ሰዎች። ለማንኛውም የተለያዩ አማራጮችን ለመጠቀም በተለይ ህጋዊ አማራጮችን ለመጠቀም ጥረት እያደረግን ነው። ከኛ ጋር ይልቅ ሌሎቹ ቦታ ላይ ተሰርቆ ሲለጠፍ ነው ፕሮግራሙ በጣም የሚታየውም ሆኖ ያገኘ ነው በጣም በሚገርም ሁኔታና ኤቢሲን ፕሮግራም የኛን ልፋት የኛን ድካም የኛን ኮንተንት ለኛው ቀና ሰጣችሁ ብትመለከቱ ጥሩ ነው የሚሆነው ማለቴ ነውና ቅንነት ትግል ከዚህ ይጀምራል፣ ሐቀኝነት ከዚህ ይጀምራል ማለቴ ነው እና እሴታችን እናደርገው። ኢትዮጵያውያን የኛን ኮንተንት የምትወስዱ ሰዎች ለሰው ልጆች ልፋት ለሰው ልጆች ያምሮ ውጤት እውቅና ስጡ። ኦኬ ከዛ ውጪ እንግዲህ ያለው የህግ አማራጮችን ለመጠቀም እንሞክራለን። የኛን ኮንተንት የሚጠቀሙ ሰዎች ላይ በተመለከተ ማለቴ ነው አፕሮፕሪየት የሆነ መጠቀም አለ፣ ግን ሙሉ ፕሮግራሙን ነው ወስደው የሚያሰራጩት ማለቴ ነውና ይሄ በራሱ እኛ ላይ የሚሰነዘር ጥቃት አካል አድርጌ ነው የምወስደው። ግን ይሄ ሁሉ የሚሸነፍ አካል ስለሆነ እኛ ዋናው ፕላትፎርሙን ማግኘታችን ነው የሚለውን ነገር በደንብ እናንሳ ብዬ ነው። አንሙት ወደ ፕሮግራማችን እንለፍ። ወንድም አለም በመግለጫውን እንጀምር። ብልጽግና በኦኤልኤ ስም ያወጣውን መግለጫ አንሙት ተመልክተዋል። በዛ ብንጀምር ጥሩ ይመስለኛል። ወደ ደላንታ ወደ አምባሰል ወደ ዳሞትና የአማራ ትልልቅ ተራሮች ላይ እነዚህ ታሪካዊ ተራሮች ከአማራ ናሽናሊዝም ከአማራ ወታደራዊ ትጥቅ ትግል ማንሰራራት ጋር ተያይዘው የሚነሱ አካባቢዎች ናቸው። እነዚህን አካባቢዎች እንደ ደጀን ለመያዝ ብልጽግና መጠነ ሰፊ ርብርብ እያደረገ ነው። ቀጥታ ጀነራል አድማሱ አለሙ እነ ሰለሞን ይተፋን ጨምሮ ሰሞኑን በዳሞት በጎጃም የምንሰማቸው ጀነራሎች ሁሉ መድፍና ከባድ መሳሪያ እየተኮሱ በተለይ ያለምንም ድሮኖችንም ጭምር ቤተክርስቲያኖችና ገዳማት ላይ እየጣሉ ነው ያሉት። መጠነ ሰፊ ውጊያ እያደረጉ ነው ማለት ነው እነዚህን አካባቢዎች ለመቆጣጠር። አንድምታው ምንድነው የሚለውን በደንብ እናነሳለን። ከዛ በፊት ግን ብልጽግና እየተተራመሰ እንዳለ እየተመለከትን ነው። በሚስ ኢንፎርሜሽን ላይም ተጠምደዋል። የመግለጫዎችን በኦኤልኤ ስም እያወጣ በኦኤልኤ እና በትግራይ ኃይሎች መካከል እንደዚሁ ካሰላንታ ለመፍጠር ጥረት እያደረገ እንዳለ ተመልክቻለሁና እስኪ ተመልክተው ከሆነ መግለጫውን ልክ ነው ተመልክቻለሁ። በኦሮሞ ሊበሬሽን ፍሮንት ነው የሚለው ኦሮሞ ሊበሬሽን አርሚ ወይም ኦነሰ ኦነግ በሚለው ስም ነው የወጣው። ህወሓት በኦሮሞ ህዝብ መካከል ክፍፍል ለመፍጠር የሚያደርገውን ጸረ ህዝብ ሴራ በብርቱ እንቃወማለን በሚል ስም የወጣ ነው። የሚገርመው ብልጽግና አለኝ የሚላቸው አክቲቪስቶቹ ሼር እያደረጉት ተመልክቻለሁኝ። ነገር ግን የኦኤልኤን ገጽ ትዊተር ገጽ እና ሌላም ሄጄ ለማየት ሞክሬያለሁ። እዛ ላይ የለም። በእርግጠኝነት በብዙ መንገድ ያው ፌክ እንደሆነ ምንም የሚያሳስት አይደለም። ግን እንዳልከው በዲስኢንፎርሜሽን እና ሚስኢንፎርሜሽን አገዛዙ መጠመዱን የሚያሳይ ነው። ይሄ ጥምረት፣ ህብረት፣ አጋርነት የሚባል ነገር ምን ያህል እንቅልፍ እንደነሳው ምን ያህል የቀን ቅዠት እንደሆነበት በግልጽ የምትመለከተው ነው። ኦኤልኤ እንግዲህ ትናንትና የሞንጆሪኖ ፈትለወርቅ ገብረ እግዚአብሔር አዲስ አበባ ስንደርስ ብቻችን አንደርስም ኦኤልኤ ያሉ ማለቷ ይታወቃልና እንግዲህ ለዚያ ምላሽም ሊሆን ይችላል ይሄንን የሰሩት። ስለዚህ በምን እናጣላቸው በምን እናፋታቸው የሚለው ነገር የዕለት ቅዠት ሆኖ ብልጽግና አሉኝ የሚላቸው አክቲቪስቶች ናቸው ሼር ሲያደርጉት የተመለከትኩትና የሚጠበቅ ነው። ብልጽግና እንደዚህ ያለ ነው። እንደ ስቴት የሆነ ምራቅ ያዋጠ የምትለው የበሰለ ሐሳብ የምትለው እንዲማ አይደረግም፣ መንግስታዊ መዋቅር መንግስታዊ ተቋም እንዲህማ አያደርግም የሚባል ነገር የለም። የነውር ድንበር የለው። የይሉንታ የሚባል ነገር የለም በዚህ ስብስብ ውስጥና የነውር ድንበር የሌለው አካል ሁሉንም አይነት ነውሮችን የሚፈጽመው ታስታውሳለህ። ገዱ አንዳርጋቸው ፓርኪንግ እየሰራ ነው የሚል ቪዲዮ ሰርተው ያሰራጩት
በጠቅላይ ሚኒስትሩ ትእዛዝም ጭምር ነው አርቲፊሻል ኢንተለጀንስ አዘጋጅቶ እንዲያሰራጭ ተደረገው። እኔ ያን ጊዜ በደረሰ መረጃ መሰረት እዚያ ድረስ ሚስኢንፎርም ዲስኢንፎርም ለማድረግ የሚሰሩ ናቸው። ስለዚህ መግለጫዎች በተመሳሳይ በዘመነ ካሴ ስም በአፋብን ስም በሆነ ቀጠናዊ የፋኖ አደረጃጀት ስም የተለያዩ መግለጫዎች ሲያወጡ እናስታውሳለንና እንዲህ ያሉ ነገሮች የዕለት ተግባር አድርገዋቸዋል። የሚገልጹት ነገር ቢኖር የሚያሳዩት ነገር ቢኖር የአገዛዝ የገባበትን ውጥረት፣ ጭንቀት ምን ያህል ምን አይነት ቁመና ውስጥ ምን አይነት ሳይኮሎጂ ላይ ስነልቦና ላይ እንዳለ ነው በደንብ የሚጠቁመው ለማለት ነው። አንሙት እንዳልከው አንደኛ ያገዛዙን ገቨርኒንግ ያገዛዙን ያገዛዝ ስልት ይነግርሃል። ሁሉ ጊዜ እንደምንለው ገቨርኒንግ ባይ ላይ በሐሰት ሀገርን የሚያስተዳድር በዲስኢንፎርሜሽን ህዝብን የሚመራ የራበውን ህዝብ ጠግበሃል የሚል ሰላም ያጣን ህዝብ ኢትዮጵያ እያንሰራራች ነው እየበረረች ነው የሚል በቃውስ ውስጥ የተለየ አይነት በሰዎች ጭንቅላት ውስጥ የተለየ አይነት ገጽታ ሊፈጥር የሚዳዳው ህዝብ ከሚያውቀው እውነታ ያፈነገጠ የራሱን ኦልተርኔቲቭ ሪያሊቲ መፍጠር የሚፈልግ አማራጭ እውነት በመፍጠር በዛ አማራጭ እውነት ገቨርን ማድረግ የሚፈልግ የሰው ልጆችን እውነት እንኳን ማኒፑሌት ማድረግ የሚፈልግ ኑሯቸውን ማመሰቃቀሉ ብቻ እኮ አይደለም ፐርሰፕሽናቸውንም ጭምር መግዛት መቆጣጠር የሚፈልግ ማለት ነው። በእንደዚህ አይነት መንገድ ሀገር የሚያስተዳድር ስርዓት እንደሆነ በተደጋጋሚ ስናነሳ ነበር የነበረው። ግን በዚህ ደረጃ ደግሞ ወጥቶ እንዲህ አይነት ነገሮችን ሲያደርግ ፍላጎቱ ምን እንደሆነ በደንብ መገንዘብ ያስፈልጋል። ለምሳሌ ያ ንግግር በነገራችን ላይ ህወሓት ከቅርብ ጊዜ ባለፉት እንግዲህ ፖስት ፕሪቶሪያ ላይ አንሙት ህወሓት ይናገራቸው የነበሩ ፖለቲካዊ ቋንቋዎች በጣም አሰልቺና ተደጋጋሚ ምናውቃቸው ናቸው የነበሩት። ታስታውሳለህ አይደለም? ለምሳሌ መግለጫውን ሳላነብ ምን እንደሚሆን መግለጫውን አውቃለሁ። ተፈናቃዮች ይመለሱ፣ በኃይል የተያዘው አካባቢያችን ምናምን የሚል ነገር ነው ብዙ ጊዜ የሚስተጋባ የነበረው አይደለም ማለት ከዛ በዘለለ ይሄንን አገዛዝ ኢቭን አፍተር ዘ ዴድ ኦፍ ፕሪቶሪያ የፕሪቶሪያን ሞት ካወጀ በኋላ ህወሓት በመግለጫዎቹ በተደጋጋሚ ብልጽግና ተኮር የሆኑ ፍሬሚንግ አልነበረው። ለምሳሌ አዲስ አበባን ታርጌት ያደረገ ከዚህ አገዛዝ የሚመነጭ የህልውና አደጋ መሆኑን በትክክል ፍሬም አድርጎ ትግሉም ጸረ አገዛዝ ትግል መሆኑንና በዚህም ረገድ የኢትዮጵያ ህዝብ ራሊ እንዲያደርግ በዚህ ፍሬም ላይ ጥሪ አያቀርብም ነበር። አጀንዳዎቹ ብዙ ጊዜ የራሱ ሎካል አጀንዳዎች የሆኑና ከጸረ አገዛዝ ትግል አውርዷቸው በዛው አካባቢው ላይ ባሉ ጉዳዮች ላይ የተጠመደ የፖለቲካ ናሬቲቭ ነበር ይከተል የነበረው። አሁን ላይ በብልጽግና ቤት ከፍተኛ ፓኒክ እንዲፈጠር ያደረገውና ከአምባሳደር እስከ ምን ድረስ ሽማግሌ በየዕለቱ ኦልሞስት ኤቭሪዴይ ማለት ይቻላል አሁን በየዕለቱ ሽማግሌ ወደዛ እንዲመላለስ እየተደረገበት እንዲሆን ያደረገውና እንዲህ አይነትም መግለጫዎች ጭምር እንዲያወጣ የሚያስገድዱት ምክንያቶች ምንድናቸው ብለህ ስታስብ የተቀየረው ፍሬሚንግ ነው። በብልጽግና መቃብር ላይ ነው ሁሉናችን የሚረጋገጠው is a powerful rallying slogan በጣም ኃይለኛ ነው። ኖት ኦንሊ ዛት ለመጀመሪያ ጊዜ ነው ፈትለወርቅ ወጣ አዲስ አበባን ኢምፕላይ የሚያደርግ ትግል እንደምትታገል የተናገረችው። አዲስ አበባ ስንሄድ አጋሮች አሉ፣ ስለዚህ ትግሉ አዲስ አበባ ይሄዳል የሚለው ነገር መነገሩ በብልጽግና ቤት ከፍተኛ ትርምስ ፈጠረ። ከትርምሱ በኋላ አሁን እየወጣ ያለው ስቴትመንት ኮንተንቱ ይዘቱ ምንድነው ነው? ይዘቱን ስትመለከተው አንሙት ምንድነው የሚለው? በእኛ ስም በእኛና በኦሮሞ ህዝብ ስም የሚሰራ ነገር ምንድነው የሚለው? እስኪ የተላከልኝ ላንብበው። ምናልባት አንድ በኦሮሞ ህዝብ ትግል የራሱ የነጻነትና የጣፈንታ በራሱ የሚወስን እንጂ በሌሎች ኃይሎች የጠባብ ስልት ስሌት ላይ እንደመጠቀሚያ የሚመደብ አይደለም። በነገራችን ላይ ለወደፊቱ የኦኤልኤን መግለጫ ስታወጡ ኦኤልኤ አፋብን ከሚያወጣው በጣም የዘረቀቀ አማርኛ ነው የሚጠቀሙ። አንሙት አይተዋል በአማርኛ የሚያወጣውን መግለጫዎች። የሥርዓተ ነጥብ አጠቃቀሙ ራሱ ይገርመኛል። መግለጫዎችን ሲያወጣ ኦሮሞ ነጻነት ሰራዊት ወይንም ኦኤልኤ የሚባለው ድርጅት የሚያወጣቸው መግለጫዎች በጣም ፓወርፉል ናቸው፣ ሃይሊ ሶፊስቲኬትድ ናቸው። የእንትኑን ራሱ ስትመለከተው
መግለጫ የሚያወጣባቸውን ደብዳቤዎችና የደብዳቤውን ይዘት ስትመለከተው ፎርማሊቲው በጣም በሚያስደንቅ ሁኔታ ልዩ ጥንቃቄ ተደርጎበት የሚወጣ ነው። ዝም ብሎ መግለጫ ያወጣ። የአማርኛ መግለጫዎቹን በጥንቃቄ ነው ማነባቸው። እኔ ስርዓተ ነጥብ አይገድፍም። እዚህ ላይ አሁን በኦኤልኤ ስም የወጣው ኦሮሞ ሊበሬሽን ፍሮንት እንግዲህ አንድ ላይ ኦሮሞ ሊበሬሽን ፍሮንት ይላል፣ ውስጥ ላይ የኦሮሞ ነጻነት ሰራዊት ወይንም ኦኤልኤ የሚከተለውን ግልጽ አቋም ያስተላልፋል ይላል። በፍጹም እንዲህ አይነት አማርኛ አይጠቀምም። በነገራችን ላይ ኦኤልኤ አብይ አህመድና ስብስቡ ምን ያህል ደካማ እንደሆነ እኮ አንሙት። በእውነት ኢትዮጵያ ውስጥ ያሉ የሚታገሉት ኃይሎች ድክመት እንጂ እንደዚህ አይነት ስርዓት እንደዚህ አይነት ዝርክርክ ስርዓት አይቻላውቅም። እዚህ ጋር በዛ ስም ያወጣውን ለማታለል እንኳን ለዲስኢንፎርሜሽን እንኳን ፐርፐዝ ያወጣውን ቃላቶቹን ስትመለከታቸው ስቴትመንቱን ስትመለከታቸው ምን እንደሚፈልግ በእነዚህ ስቴትመንቶች ውስጥ በግልጽ ትመለከታለህ። አወላግዶም እንኳን ጽፏቸው ቢሆንም ምን ይላል? የኦሮሞ ህዝብ ትግል የራሱን ነጻነትና ጣፈንታ በራሱ የሚወስን እንጂ ብልጽግና እኮ ነው የሚጽፈው በሌሎች ኃይሎች የጠባብ ስልት ሰሌዳ ይላል። እንግዲህ ሰሌዳ ማለት ምን ማለት እንደሆነ አላውቅም። ሰሌዳ ላይ እንደ መጠቀሚያ የሚመደብ አይደለም ይላል። አየህ፣ ስለዚህ ከሌሎች ጋር የብልጽግና ፍላጎት ነው። ይሄ የብልጽግና መሻት ነው። ሽመልስ ጨፌ ላይ የሚናገረው ንግግር ይሄ ነው። ሁለተኛ፣ ህወሓት አመራሮች በህዝባችን መካከል ጥርጣሬንና መከፋፈልን ለመፍጠር እንዲሁም ኦሮሞን ከሌላ ወንድም ህዝብ ጋር ለማነሳሳት የሚደረግ ማንኛውም እንቅስቃሴ የተጋለጠና ርካሽ ሴራ ነው። የተንኮል ፖለቲካና ከፋፍለ ግዛ ስልት ተቀብሯል ይላል። እና እንዴት መግለጫ መውጣት እንዳለበት እንዴት ቃላቶቹ እንኳን መስተጋባት እንዳለባቸው መሰረታዊ የሚባል ጥንቃቄ እንኳን ሳይደረግበት ዝም ብሎ አርጀንትሊ ተጽፎ የሚወጣ ርካሽ የፕሮፓጋንዳ እንትን እንደሆነ ትረዳለህ። ግን እንዳልኩ በእነዚህ ውስጥ ምን ይፈልጋል ብልጽግና የሚለውን ግን እናይበታለን። የሚፈልገው ኢትዮጵያ ውስጥ ባሉ ኃይሎች መካከል አንተ ቅድም እንዳልከው ትብብሩ ምን ያህል ስጋት እንደፈጠረበት በግልጽ እንድንመለከት የሚያስችል ነው። በእነዚህ ኃይሎች መካከል ያ ንግግር ቁርጠት ፈጥሯል ማለት ነው። አጋሮቻችን ተብሎ በይፋ መነገሩ፣ ጸረ አገዛዝ ትግል መጀመሩ፣ ይሄ ጸረ አገዛዝ ትግል አገዛዙን ማዕከል ያደረገ ትግል መሆኑ መነገሩ፣ በኢትዮጵያ ህዝቦችና ኃይሎች መካከል ትብብር ሊመጣ የሚችልበት እድል የሰፋ መሆኑ፣ መተማመን እየተፈጠረ መምጣቱን የሚያሳይ መሆኑ እና የትግራይ የህልውና ስጋትና አደጋ ከዚህ በፊት ይተረክ ከነበረው ትርክት ወጥቶ በቀጥታ ካገዛዙ የሚመነጭ የህልውና አደጋ ተደርጎ ፍሬም መደረጉ ከፍተኛ ስጋት የፈጠረበት መሆኑንና ኦኤልኤን አሁንም ከነዚህ ኃይሎች ትብብር ለማውጣት የሚደረግ መጠነ ሰፊ ርብርብ ባገዛዙ በኩል እንዳለ ተናግረናል። ትላንትና ማንሙት ይሄንን ጉዳይ ስናነሳ ነበረ። ትዝ የሚልህ ከሆነ ጥንቃቄ እንዲደረግ ሁሉም ኃይሎች ላይ ተናጥላዊ የፕሮፓጋንዳ ጫና እየተደረገ እንዳለ ስናነሳ ነበር። ሁሉንም ኃይሎች ለመነጣጠል የሚደረጉ ጥረቶች፣ ህዝብን ማዕከል ያደረጉ ሞቢላይዜሽኖች፣ አመራርን ማዕከል ያደረጉ ሞቢላይዜሽኖች፣ ስም ማጥፋቶች፣ የሐሰት ደብዳቤዎች እንዲህ አይነት ነገር ሊወጣ ይችላል እያልን ስናነሳ የነበረ መሆኑን ትመለከታለህና በቀጥታ ብልጽግና የራሱን ፍላጎት ያስተጋባ መሆኑን በዚህ ደብዳቤ ላይ በግልጽ ትመለከታለህ ለማለት ነው። በነገራችን ላይ ደብዳቤውን ለቴክኒሻናችን ልከነዋል ይመስለኛል። ቴክኒሻናችን ልታሳየን ትችላለህ። እሱንም ከዚህ በፊት ኦኤል የሚያወጣቸው የነበሩ መግለጫዎችንም ምናልባት አሁን ለጊዜው እናቆየውና በኋላ ታሳየናለህ። አንሙት ወደ ሌላኛው ጉዳያችን እንለፍ። ምስራቅ አማራ ላይ አምባሰል ተራሮችን ጨምሮ እስከ ከዳሞትና ከጮቄን ይዘህ አጠቃላይ አማራ ከፍተኛ ተራራማ አካባቢዎች ላይ መጠነ ሰፊ ውጊያዎች እየተደረጉ ነው ያሉት። በጎጃም ከ6 ቀን በላይ አልፎታል። አሁን ደግሞ በምስራቅ አማራ እንደዚሁ በከፍተኛ ደረጃ መጀመሩን ሰምተናል። እነ ሰሎሞን ይተፋ እና አድማሱ አለሙ እንደዚሁ በስፋት እየተሳተፉ ነው። ከዚህ ጋር ተያይዞ እንግዲህ የድሮን ጥቃቱ ተጠናክሮ ቀጥሏል። ንጹሃንን፣ ቤተክርስቲያንን፣ የሃይማኖት ተቋማትን ታርጌት ያደረጉ የገበያ ስፍራዎችን ታርጌት ያደረጉ ጥቃቶች እየተፈጸሙ ነው ያሉት። ከዛ ውጪ የከባድ መሳሪያ ድብደባው እንደዚሁ አርሶ አደራችንን ታርጌት ያደረገ ጥቃት እየተፈጸመ ነው ያለው። እነዚህን በተመለከተ እና እንቅስቃሴዎቹን በተመለከተም እንደዚሁ ሰፋ ያለ ነገር ብትነግረን ጥሩ ነው የሚሆነው። አንሙት ድሉን ወደ አንተ አመጣለሁ። መልካም እንግዲህ አንድ በተለይ እነዚህን ቦታዎች በተመለከተ አንድ ለየት ያለ ምልከታ አጋርተኸኝ ነበረ።
ጠቃሚ ምልከታ ነው። ለምንድነው እነዚህን አካባቢዎች ትኩረት ያደረገው ምን ማለትስ ነው የሚለው ለኔ አሳማኝ ትርጓሜ ያለው አሳማኝ ትርጉም የሚሰጠኝን ነገር የሚያሳይ ትንታኔ ነው ያጋራኸኝ። እንግዲህ ሁለት ትርጉም አለው ነው እንደሰማነው አገዛዙ ሰሞንኛ ዘመቻዎቹን ሲያውጅ ጥናት አድርጓል፣ ኢንስፔክሽን አድርጓል፣ በተወሰነ ደረጃ ለማሰላሰል ጥረት አድርጓል። የላክልኝ ጽሁፍም ያንን የሚያመላክት ነው። ስለዚህ ሁለት ዓላማዎች አሉት ነው። አንደኛው የፋኖ ኃይሎች ስትራቴጂክ አድቫንቴጅ ከሚያገኙባቸው አካባቢዎች ማስወጣት አለብን፣ ማስለቀቅ አለብን የሚል ነው። ዝም ብሎ የጂኦግራፊ ጉዳይም ብቻ አይደለም። ሌላም ተጨማሪ ታሪካዊ አውድ፣ ስነልቦናዊ አውድ፣ የአማራነት የታሪክ የምልክት እነዚህን የመሰሉ አውድ ያለው ነገር እንዳለ የሚያሳይ ነው። በሁሉም የአማራ አካባቢ ውጊያዎች እየተደረጉ ቢሆንም በርከት ያሉ ጀነራሎችና መስመራዊ መኮንኖች ከፍተኛ ወታደራዊ አመራሮች ተመድበው በምስራቅ አማራና ምዕራብ አማራ ደጋማ አካባቢዎች ላይ እንዲዘመት የተደረገው ለምንድን ነው? በተለይ ደግሞ ፒክ እናድርግ ካልን የደጋዳሞትና አምባሰል አካባቢዎችን ለምን መረጣቸው የሚለውን የሚያሳይ ነው። አንደኛው እንግዲህ ሰሞኑን ስናነሳው ነበር የፋኖን ጠንካራ ይዞታዎች፣ የፋኖን ወታደራዊ አድቫንቴጅ የያዘባቸውን አካባቢዎች፣ ተራሮች፣ ከፍተኛ ቦታዎች እንግዲህ አስረስም ብሏል። ከተራሮች አወርዳቸዋለሁ ብሎ ወደ ጥልቁ ወረደ ነው ያለው። ከተራሮች የማውረድ የሚለው ሐሳብ በአስረስም ተጠቅሷል ማለት ነው። በዚህ ትንታኔም እንደዛ ነው የተቀመጠው። ስለዚህ ምን ማለት ነው? እነዚህ ኮማንዲንግ ሃይትስ የሚባሉት ዋነኛ የማዘዣ ጣቢያዎች ወይም ዋነኛ ወታደራዊ አድቫንቴጅ ያዘባቸው አልደፈር ያሉ ቀጠናዎች ላይ አልደፈር ያሉ አካባቢዎች ላይ ገብቶ ፋኖን ከዚያ በማስወገድ ከዚያ በማስወጣት ሊይዘው የፈለገው ሊያረጋግጠው የፈለገው ነገር አለ። አጠቃላይ እዚህ ላይ ያለው ግብ ከነዚህ አካባቢዎች በማስወገድ በማስለቀቅ ለቀጣይ ዘመቻዎቹ ለሰሜን ዘመቻዎቹ ምቹ ሁኔታ መፍጠር ነው። ነገር ግን እነዚህን አካባቢዎች ማስለቀቅ ማለት ምን ማለት ነው? እነዚህ አካባቢዎች ምን ስለሆኑ ነው? በአንድ በኩል ኦኬ ወታደራዊ አድቫንቴጅ ወታደራዊ ጠቀሜታ ያላቸው ናቸው። ፋኖ አላስደፍራቸው ያሉ ቀጠናዎች ናቸው። ስለሆነም ያገዛዙ ኃይል በተደጋጋሚ ሽንፈት የገጠመበት ሽንፈት ያገኘባቸው አካባቢዎች ናቸው። እነዚህን አካባቢዎች ማስለቀቅ ማለት ጠንካራ ይዞታዎችን ማስለቀቅ፣ ከመሰረቱ መንቀል፣ ማዕከሉን መበተን፣ የስበት ማዕከሉን መበተን አድርጎ እያሰበው ነው በአንድ በኩል። በሌላ በኩል ግን የላክልኝ ጽሁፍ የሚያሳየው ታሪካዊ ትርጉሙን ማሳጣት፣ አሁን ያለውን የፋኖን ትግል ኮዝ ምክንያት የህዝብ ተቀባይነት መንፈግ የሚል ነው። የሌላ ጦርነት ቅድመ ሁኔታ ማድረግና የፋኖን ኮማንዲንግ ሃይትስ ወይም ዋነኛ ማዘዣ ጣቢያዎች መቆጣጠር ብቻ ሳይሆን የናሬቲቭ ሴንተሩን መምታት ነው። የፋኖን የትርክት ማዕከል መምታት ነው የሚለው። ምን ማለት ነው የትርክት ማዕከል ማለት? ለምሳሌ ደጋዳሞትና አካባቢው ባለፉት 3 ዓመታት የዚህ አገዛዝ ሽንፈት የድል አድራጊነት ከፍተኛ ምልክት ነው። በዚህ ትግል ውስጥ የፋኖ ድል አድራጊነት ትርክት ከሚጠቀስባቸው አካባቢዎች መካከል በብዙ የአማራ አካባቢዎች እጅግ በርካታ አስደናቂ ድሎች እንደተገኙ ይታወቃል። ግን አንዳንድ አካባቢ ሲምቦሊክ ይሆናል፣ ትርጉም ይኖረዋል። ከነዚህ አካባቢዎች መካከል ደጋዳሞት አካባቢ በተደጋጋሚ ብዙ ሽንፈት አገዛዙ ያስተናገደበት አካባቢ ስለሆነ ያንን ትርክት መስበር ነው። ወደ አምባሰል ሲመጣ ደግሞ ምንድነው የሚለው ጽሁፍህ?
ከማንነት የሚተሳሰር ታሪካዊ ትርክቱን የመስበር ነው። በአምባሰል አካባቢን ታሪካዊ ሁኔታ ሲያነሳ የሰለሞናዊ ዳይናስቲ የነገስታቱ መከወኛ አካባቢ እንደሆነ የጠቅሳል የላክል ትንታኔ። ስለዚህ ከዚያ ሰለሞናዊ ዳይናስቲ ከዚያ የኢምፔሪያል ፕሪዝን ኢምፔሪያል ትሬዠሪ የመነጠል የድል አድራጊነት የአይበገሬነት በእነዚህ አካባቢዎች ላይ የመገኘት ታሪካዊም አውዱን ወቅታዊ የድል አድራጊነት ስነልቦናውንም የመስበር ፍላጎት እንደሆነ ነው የሚያሳየው። ስለዚህ የፋኖን የሎጂስቲክስ የድል አድራጊነት ያንን የመሰሉ ኮሪደሮችን የመንጠቅ ፍላጎት መሆኑን የሚያሳይ ነው። እነዚህን በማድረግ ሊያሳካ የፈለገው ምንድነው? ፋኖ እነዚህን የመሰሉ አካባቢዎችን ካጣ ከህዝብ ድጋፉ ከሂስቶሪክ ፖፑላር ናሬቲቭ መነጠል አሁን ያለው በደጋዳሞት አካባቢ ለምሳሌ ከድል አድራጊነት ጋር የተያዘው ናሬቲቭ አምባሰል አካባቢ ከታሪክም ጋር የሚያዘው ናሬቲቭ እሱን ናሬቲቭ ወይም ትርክት የመስበር ፍላጎት ይዞ ከነዚህ አካባቢዎች ካስነሳ ነው ዋንኛ ፓወር ሴንተሩን ፋኖ ያጣል። እነዚህም ፓወር ሴንተሮች ካጣ ደግሞ የህዝብ ተቀባይነቱን ያጣል። ለቀጣይ ዘመቻዎች ለቀጣይ የሰሜን መደላደል የሰሜን ውጊያ መደላደል ፈጥራለሁ በትርክት ሰብረዋለሁ የሚል መሰረታዊ ዓላማ ይዞ እንደተነሳ የሚያሳይ ነገር ነው የተረዳሁትኝ። በእርግጥ በሁለት ተራሮች በእነዚህ ተራሮች ላይ ብቻ የሚያተኩር አይደለም፣ ሌሎችም አካባቢዎች ላይ እንዲህ አይነት ፍላጎቶች እንዳሉት ያሳያል። ነገር ግን በሁሉም የአማራ አካባቢዎች በብዙዎቹ ተራሮች በብዙዎቹ ሸለቆችና ገደሎች ይህ አገዛዝ በርካታ ሽንፈትን ያስተናገደበት እንደሆነ የሚታወስ ነው ልል ፈልጌ ነው። ያ እንዳልከው አንሙት መጠነ ሰፊ የሆነ ሰራዊት ነው በእነዚህ አካባቢዎች ላይ እያንቀሳቀሰ ያለው። እየሰጠነ ያለነው ትርጉም ወታደራዊ ትርጉም ብቻ አይደለም ነው። ወታደራዊ ትርጉሙ እንግዲህ በተደጋጋሚ ሰሞኑን ስናነሳው ከነበረው ነገር አንፃር እነዚህን አካባቢዎች የሚጠቀማቸው እንደ ሬር ቤዝ ነው። በቀጣይ ለሚወስዳቸው ወታደራዊ አማራጮች እነዚህን አካባቢዎች እንደ ሳፕላይ እና ሎጂስቲክ ላይን አድርጎ ያንን አካባቢ ሴኩር ማድረግ አስፈላጊ እንደሆነ ያምናል። አለበለዚያ ኋላውን ክፍት አድርጎ ሊሄድ የሚችልበት ርቀት ከባድ እንደሆነ ከፊትም ከኋላም ሊገጥመው የሚችለውን ወታደራዊ አደጋ በከፍተኛ ደረጃ ስጋት አድርጎ የወሰደ መሆኑን እና ይሄንን አካባቢና በዚህ አካባቢ ላይ ተራቁቶ ትግራይ ላይ እና ከፊት ጦርነት ሊጀምር የሚችልበት እድል እንደሌለ በጣም ተገንዝቧል። በዚህ ምክንያት እነዚህን አካባቢዎች ሴኩር ለማድረግ ከወታደራዊ ጠቀሜታቸው አንፃር በስፋት የቃኛቸው መሆናቸውን እንመለከታለን። ሌላው ሲምቦሊክ ነው። ቀድማ አንሙት ሲል የነበረው ነገር የአማራ ትግል አይበገሬነት የጽናት ተምሳሌት የሆኑ አካባቢዎች ናቸው እነዚህ አካባቢዎች። ሌላው ታሪካዊ ሚናቸውን የነ አምባሰልና አምባግሸን ጨምሮ ዳሞትንና ሌሎችንም አካባቢዎች ላይ ብትወስዷቸው እነዚህ አካባቢዎች ሌሎችም የአማራ አካባቢዎች ከፍተኛ ታሪካዊ ጠቀሜታ ያላቸው በወታደራዊ ትርጉማቸውም ወታደራዊና ታሪካዊ ትርጉማቸውም ከፍተኛ የሆነ የዚህ ማህበረሰብ የማይሰበር ስፒሪት ዘመን ተሻጋሪ የሆነ የነጻነት ተምሳሌት የሚንጸባረቅባቸው የህዝቡ አይደፈሬነት አይበገሬነት ዛሬም ድረስ ያው ሆኖ ምስክር የሆኑባቸው አካባቢዎች ናቸው። እነዚህን አካባቢዎች በመስበር አማራንና የአማራን ሲምቦል ያልገዛም ባይነት ሲምቦል ለመድፈቅ የሚደረጉ ጥረቶች መሆኑን መገንዘብ ያስፈልጋል ማለት ነው። እነዚህን አካባቢዎች ሲወር ዝም ብሎ እየወረረ አይደለም። በተደጋጋሚ ሽንፈት ያስተናገደባቸው አካባቢዎች ናቸው። በነገራችን ላይ ከነዚህ አካባቢዎች የሚወጣበትንም አግባብ አብረን የምናየው ነው የሚሆነው። በእርግጠኝነት የምነግራችሁ ነገር ከነዚህ አካባቢዎች የሚሄድበት መንገድ ዲስግሬስፉል ነው የሚሆነው ለብልጽግና እና ለሰራዊቱ። ምናልባትም ሰራዊቱ እዛው የሚበተንበት ሁኔታ ሊፈጠር የሚችልበት እድል ከፍተኛ ነው። ምክንያቱም እዛ አካባቢ ላይ ያለውን ወታደራዊ እንትን ለረጅም ጊዜ ስናነሳው የነበረውም ነው። እነሱም ያውቁታል። አሁን በገቡባቸው አማራጮች ሁሉንም ኃይላቸውን አንድ ቦታ ላይ ለምሳሌ ዛሬ ሲሰማ ከ15 ከ20 ሺህ ሰራዊት ብቻ ነው አንድ ጀነራል እያንቀሳቀሰ እንዲሄድ የተደረገው። ሌሎቹም እንደዚሁ ተጨማሪ ሚሊሻ፣ አድማ ብተና፣ ጥምር ጦር የሚባሉ እነዚህን ሁሉ አንድ ላይ አቀናጅቶ ነው ጥረት ወደ እነዚህን አካባቢ አይደፈር የሚባሉ አካባቢዎች ላይ ለመግባት ጥረት እያደረገ ያለው ማለት ነው። የቀጣይ ጦርነቱ ሂደት አካል ኦልሬዲ ቀጣይ ጦርነት ሁልጊዜም እንደ ሎጂካል ኔክስት ስቴፕ አድርገን ስለምናወራው እንጂ ለኔ ቀጣይ የሚባል ጦርነት የለም። ኦልሬዲ
ቀጣይ የሚባለውን ጦርነት አብይ አህመድ ኩርሙክ ላይ የተዋጋው ነው። አብይ አህመድ አማራ ላይ የተዋጋው ነው። ቀጠናው ላይ የሚዋጋቸው ጦርነቶች አካል አድርጎ ነው እየተዋጋቸው ያለው የሚለውን ነገር በደንብ መገንዘብ ያስፈልጋል የምለው ለዛ ነው። በተለየ ሁኔታ ሌላ ትርክት ልንሰጣቸው ማንችላቸው ቀጠናው ላይ ከሚደረጉ ጦርነቶች አንፃር ተለይተው ተነጥለው ሊታዩ የማይችሉ መሆናቸውን መገንዘብ ያስፈልጋል። የመሳሪያ አጠቃቀሙ ንጹሃንን ታርጌት የሚያደርግበት አጠቃላይ ህዝቡ ላይ ያወጀው ጦርነት መጠነ ሰፊ ጦርነት አካላት ተደርጎ ሊወሰድ የሚገባው መሆኑን መገንዘብ ያስፈልጋል። አማራን ሲደበድብ ትግራይ ላይ በቀጣይ ለመደብደብ የሚያስችለውን ሂደት እንዲፈጽምለት የሚያስችለውን እድል እንዲያስገኝለት እያደረገው እንደሆነ መገንዘብ ያስፈልጋል። በቀጣይ በሌሎች ቀጠና ላይ ባሉ ሀገራት በሌሎች ህዝቦች ላይ ሊወስድ የሚችላቸውን ወታደራዊ እርምጃዎች እንዲወስድ እድሉን እንዲፈጥርለት ለማድረግ እያደረገ ያለው መጠነ ሰፊ ጥቃት መሆኑን መገንዘብ ያስፈልጋል ለማለት ነው። አንሙት የአየር ኃይሉ ከዚህ ጋር ተያይዞ እንደዚሁ ሰሞኑን እንግዲህ በትግራይና በአገዛዙ መካከል እየጨመረ የመጣውን ውጥረት ተከትሎ አየር ኃይሉም እንደዚሁ በተጠንቀቅ እንዲቆም ታዟል። አንሙት የአየር ኃይሉን በተመለከተና ሊደርስ የሚችለውን ጥቃት በተመለከተ በትግራይ በኩል ትናንትናና ከትናንት ወዲያ ሲነሱ የነበሩ ነገሮች አሉ። በእነዚህ መሃል ነው እንግዲህ አምባሳደር ማሲንጋ ተመልሶ ወደ ትግራይ ወደ መቀሌ ሄዶ ደብረጽዮንን እንደሚያገኝ እየተነገረ ያለው አንሙትና አብይ አህመድ በዚህ ደብረጽዮንን በማግኘት ውስጥ ያለው ካልኩሌሽን ምንድነው ማግኘት የሚፈልገው የጦርነቱን እና በቀጣይ ሊጀመሩ ይችላሉ ተብለው የሚታሰቡ እንቅስቃሴዎችን ጊዜ ለመግዛት ዲሌይ ለማድረግ እነዚህን ዲፕሎማቲክ አማራጮች እንደ ኢንስትሩመንት እየተጠቀመ ነው አብይ አህመድ። ምንድነው በእነዚህ ውስጥ ሊያተርፍ የሚፈልገው? እሱ በማይሄድባቸው የሀገሪቱ አካባቢዎች ላይ የሌሎች ሀገራትን አምባሳደር በየዕለቱ ጉዳያቸው ያስኪመስል ድረስ በኢትዮጵያ የተገኙበት ምክንያት አምባሳደሩ በዚህ ጦርነት ውስጥ የብሮከር ሆነው እንዲያገለግሉ የተመደቡ እስኪመስል ድረስ ቀጥታ በየዕለቱ በሁለት ቀን አንዴ በሶስት ቀን አንዴ ወደዛ አካባቢ ሲመላለሱ እየተመለከትን ያለ ነውና ምንድነው በዚህ ሂደት ውስጥ ማግኘት የሚፈልገው? ማሳድ ጳውሎስ ካይሮ ላይ ከኤርትራ ጋር ከግብጽ ጋር ከሶማሊያ ጋር ከሌሎችም ኃይሎች ጋር ንግግር ለማድረግ ጥረት ያደርግ ነበር የነበረው ሰሞኑን እንደምታስታውሰው አንሙት። ከነዛ ጋርስ የሚገናኝ ነገር አለው ወይ? የማሲንጋ ወደ መቀሌ መመላለስ ምንድነው ምክንያቱ? ምን አይነት ትርጉም ይሰጣል አንተ የሚለውን ነገር እናንሳስ። መልካም እንግዲህ እንደገና ማሲንጋ እንደገና ወደ መቀሌ ሊሄድ ከሆነ እንዲህ ያለ ነገር እኔም ተመልክቻለሁኝ። በአልሞስት በሳምንት ውስጥ ተመልሶ የመሄድ ያህል ነው። ምን እየነገረኝ ነው? አይቀሬው ነገር ጫፍ መድረሱን በተለይ ምናልባት ያሁኑ ጉዞ ገፊ ምክንያት ይመስለኝ ሰሞነኛው የቲፒኤልኤፍ አመራሮችም እየሰጡት ያለው ንግግር ይመስለኛል። ሰሞኑን ፈትለወርቅ ስትናገር የነበረው ነገር አለ። ዛሬ መሰለኝ ደግሞ አማኑኤል የሚባለው ሌላ አመራር ተመሳሳይ ነገር ሲናገር ነው የነበረው። በይፋ የትግራይ ህዝብ ህልውና በብልጽግና መቃብር ነው የሚረጋገጠው የሚል ሁሉም ህዝብ ለጦርነት እንዲዘጋጅ እስከ ሲቪክ ዲፌንስ እንዳልከው በከፍተኛ ደረጃ በቲፒኤልኤፍ በኩል ግልጽ የሆነ በቃ ህልውናችን በብልጽግና መቃብር ነው ከዚያ በቀር የሚመጣ ነገር የለም የሚል አቋም በይፋ እየተነገረ ስለሆነ ምናልባት ይሄንን የሚዲያ ሞኒተሪንግ ስራ በአገዛዙም በኩል ፍሬም ተደርጎ መቅረቡ አይቀርም፣ ለዲፕሎማቶች ለዓለም አቀፍ ተቋማት መላኩ አይቀርም፣ በውስጥ ኮሚኒኬ ማለት ነው። ከዚህ አኳያ እባካችሁ ለማለት እየተደረገ ያለ ጥረት ይመስለኛል። ምክንያቱም አገዛዙ በሚቀጥሉት ቀናት the coming days ጦርነት ሊከፈትብኝ ነው ምናምን ነው ብሎ ከጻፈ ቆይቷል። ስለዚህ ዛሬ ነው ነገ ነው እያለ ነው እንጂ የማይቀር መሆኑ ምንም ያበቃ ጉዳይ ነው። ነገር ግን ቲፒኤልኤፍ አሁን ህዝቡን ከዳር እስከ ዳር በየከተማው እየቀሰቀሰ ነው የሚገኘው። የህዝቡ ውይይት እያደረገ ነው። ህዝቡም ለዚያ ምላሽ እየሰጠ ነው ያለው። ይሄ ነገር የበለጠ አሜሪካኖቹ የፈሩትን ነገር አንዳንድ ዓለም አቀፍ ታዛቢዎችን በለው ተቆርቋሪዎችን በለው በዚህ ቀጠና ላይ ሌላ ተጨማሪ ጦርነት ማየት የማይፈልጉን በላቸው የሰጉት ነገር ፖይንት ኦፍ ኖ ሪተርን ሊመለስ በማይችልበት ደረጃ ላይ መድረሱን ያወቁ ይመስለኛል። ስለዚህ ከዚህ በኋላ እኔ ማሲንጋ መሄድ የኦባሳንጆ መመለስ ወይም የዚያ መመለስ ሁኔታዎችን የሚቀይር አይመስለኝም። ስቴትመንቱ ጠንካራ ነው።
ህልውናችን ከዚህ ስርዓት መቃብር ነው የሚመነጨው የሚል ስቴትመንት ነው የመጣው። ይሄ ስቴትመንት ጠንካራ ስቴትመንት ነው። ይሄንን ስቴትመንት በነገር ላይ ትግራይ ይሄዳሉ እንጂ ያው ባለፈው እንዳልነው ነው። እኛ ሁለቱንም ወገን ነው እያነጋገርን ያለነው። ከሳይድ አልያዝንም፣ ከሁላችሁም ጋር ነን። እኛ የምንፈልገው ሰላም፣ ልማትና ንግድ ኢንቨስትመንት ነው የሚለው ነገር ያው አሜሪካኖቹ እየተከተሉት ያለው ፖሊሲ ነው። በዚህ ቀጠና ላይ ለምሳሌ ሱዳን ላይ ትናንት ስንል እንደነበረው ተጨማሪ ማዕቀቦች ሊጣሉ ነው። ይሄ ልክ አርኤስኤፍ ላይ ሲጣሉ እንደነበሩት ያሉ ማዕቀቦች የሱዳን ሽግግር መንግስት ላይ አልቡርሃን መንግስት ላይም ተመሳሳይ ማዕቀቦች ይጣሉ ነው። ለምን? እኛ ሳይድ እያደረግን አይደለም። በሁለቱም ወገን ግጭትን፣ ጦርነትን የሚያፋፍም ነገር እንዳይቀጥል ነው የምንሰራው። እሱን ለማድረግ እጃችን ላይ ያሉ መሳሪያዎችን በሙሉ እንጠቀማለን ለማለት ነው። ኢትዮጵያም እዚህም ስንመጣ ልክ በመጀመሪያው ዙር በሰሜኑ ጦርነት ወቅት 90% የነበሩ ዲፕሎማሲያዊ ግንኙነቶች ካገዛዙ ጋር ስለነበሩ አሁን እሱን በማስቀረት ሁሉንም ወገን እናወራለን የሚለውን ለማረጋገጥ ነው መቀሌም ጎንደርም ሌላም አካባቢ እየተካሄደ ያለው። ነገር ግን አገዛዙ እያደረገ ያለውን ወታደራዊ ዝግጅትና እንቅስቃሴስ እየታዘቡት ነው ወይ? እዛስ ላይ ምን እያሉ ነው ያሉት? የምታደርጉትን ወታደራዊ እንቅስቃሴ ገታ አድርጉትና የሰላም አማራጭ አድርጉ። ወደ ግጭት ሊገፉ የሚችሉ የያዛቸዋቸውን ገደቦችና ማዕቀቦች ክፈቱ የሚል ግፊት አልሰማም በይፋ አትሊስት። ነገር ግን እንዳልከው አየር ኃይል በተጠንቀቁም ይባላል። ሚሊሻ ወደ ድንበር አካባቢ ይንቀሳቀሳል። ኃይል ከምዕራብ ወደ ምስራቅ ከደቡብ ወደ ሰሜን ይንቀሳቀሳል። እነዚህ ሁሉ ወታደራዊ እንቅስቃሴዎች የጦርነት እንቅስቃሴ አካል አይደሉም ወይ? እነዚህንስ እንዴት ነው የሚመለከቷቸው? ምናልባት ካገዛዙ ጋር ምን እያወሩ እንደሆነ አይነገረን ይሆናል። ነገር ግን ቢያንስ ወደዛ በመሄድ እየነገሩን ያለው ወይም ይህንን ግፊት እያመጣ ያለው አይቀሬ የሆነ ጉዳይ ነው። አሁን ትግራይ ሸቀጥ የሚገባው ነዳጅ የሚገባው በኤርትራ በኩል እንደሆነ ነው ምን ሰማው። እንዲህ ሆኖ እስከ መቼ ሊቀጥል ይችላል? ስለዚህ በአንድ በኩል ሰላም ሰላም ይላል፣ በተመሳሳይ ግን ለአይቀሬ ጦርነት እየዘጋጀ ነው ይሄ አገዛዝና ይሄንን ሁኔታ ሊያስቆሙ የሚችሉ አይመስለኝም። ሊያስቆሙት የሚችሉ አይደለም። ነገር ግን የመጨረሻውን የፖዲየም የዲፕሎማቲክ ፎርማሊቲ ለመፈጸም እየታገሉ ይመስለኛል። አንሙት እንዳልከው በእውነት ኢትዮጵያ ክሊር ብሬክ እንድታደርግ ከጦርነቱ ሙሉ ለሙሉ ከጦርነት ድባብ ከጦርነት ሁኔታዎች ውስጥ እንድትወጣ እኔ ጄኒዩን ብሮከር የሚሆኑ በቀጠናው ሰላም ላይ ዘላቂ ጥቅም እናገኛለን ብለው ኢትዮጵያ ሰላም እንድታገኝ ኢትዮጵያ ውስጥ ጦርነቶች እንዲቆሙ ተጨማሪ አዳዲስ ጦርነቶችንም ኢትዮጵያ እንዳትሸከም ለማድረግ የሚፈልጉ አካላት ሊኖራቸው የሚገባ ክሊር ስትራቴጂ ተነድፎ ድጋሚ ትግራይ ወደ ጦርነት እንዳይገባ ይሄ አገዛዝ ትግራይ ላይ ጦርነት እንዳያውጅ የቀጠናው ህዝብ ሰላም ላይም አደጋን እንዳይጥል የጀመራቸውንም ጦርነቶች እንዲያቋርጥ ለማድረግ የሚያስችሉ መሰረታዊ የሚባሉ ወጥነት ያላቸው ስትራቴጂዎችን አልተመለከትኩኝም። እኔ ለዘለቀ ቀጠናው ላይ ያለን ሰላም ታሳቢ ያደረገ ይሄ ቀጠና ከእንደዚህ አይነት ጦርነት ቀደም እንዳልኩት ክሊን ብሬክ እንዲኖረው ሙሉ ለሙሉ ከጦርነት ቀጠና ወጥቶ እንደተባለውም ቀጠናው የልማት ቀጠና እንዲሆን ኮሪደሮቹ የሰላም ኮሪደር እንዲሆኑ ሀገራቱና ህዝቡ ሰላም እንዲያገኙ የሚፈልጉ ያንን ለመምራት የሚያስችሉ ወጥነት ያላቸው ስትራቴጂዎችን በቀጠናው ላይ ይዘው የመጡ ሀገራትን ይዘው የመጡ በቀጠናው ላይ ልዩ ፍላጎት አለን የሚሉ ሀገራትን አልተመለከትኩም። ሁሉ ጊዜ ጦርነት ሊነፋ ጥቂት ደቂቃዎች ሲቀሩ የነው ባሳንጆ መመላለስ ጉዳዩን ከፕሪቶሪያ በኋላ በነበሩት ባለፉት 3 አመታቶች ውስጥ ከመሳሪያ ከሲዜሽን ኦፍ ሆስቲሊቲ ወደ ተሟላ የፖለቲካ ሰላም ሊሸጋገር የሚችልበትን እድል ማሰብ አይችሉም ነበር ወይ? ክሊር ስትራቴጂ ያለው ቀጠናው ላይ ልዩ ፍላጎት ያለው አካል እንደዛ አይነት ወጥነት ያለው ስትራቴጂና ፖሊሲ ይዞ ሊመጣ አይችልም ነበር ወይ? ይሄ የሰላም ሂደት የማን የሰላም ሂደት ነው? አልቲሜትሊ ከዚህ ሰላም ሂደት መጠቀም ያለበት ህዝብ አይደለም ወይ? 3 አመት ሙሉ ህዝብ በብሎኬድ ሲሰቃይ ጦርነት በሌላ መንገድ ታውጆበት
ሸቀጥ አይገባልህም ሲባል ያውም አገዛዙ ፕሮክሲ እያደራጀበት የኢትዮጵያን ጉዳይ ተወው። ለምሳሌ የሱዳን ጉዳይ ላይ የኢትዮጵያ መንግስት ያደርጋቸው የነበሩትን እንቅስቃሴዎች በተመለከተ በእርግጥ የኢትዮጵያ መንግስት በሱዳን ጉዳይ ላይ ገብቶ ጣልቃ ገብቶ ታጣቂ ኃይሎችን ያውም ጄኖሳይድ ፈጸመ የሚባለውን የአርኤስኤፍን ኃይል በቀጥታ ካምፕ አዘጋጅቶ የጦር መሳሪያ እያቀበለ በሱዳን ጦርነቶች ውስጥ ዋነኛ አቀጣጣይ ኃይል ሆኖ ሲሳተፍ ቀጠናውና የቀጠናው ሰላም ያሳስበኛል የሚል ኃይል በኢትዮጵያ ላይ ስቲክ ማንሳትና ለቀጠናው ሰላም ወጥነት ያለው ስትራቴጂ መከተል አልነበረበትም ወይ? በእርግጥ የሰላም ፐርሱት ኦፍ ፒስ ሰላምን የመከተል የማጽናት በቀጠናው ላይ የማስፈን ሂደትን ከተላለው ከሰላም ብቻ ነው ቤኔፊት የምናደርገው። የኛ ስትራቴጂ በቀጠናው ላይ ያለን እና በዓለም አቀፍ ደረጃ ያለን የሰላም ስትራቴጂ ተጠቃሚ የሚሆነው በቀጠናው ላይ ያሉ ህዝቦች ሰላም ሲያገኙ ነው ከሚል ሐሳብ የሚመነጭ የስትራቴጂክ ኢንተርቬንሽን ለኔ ሊኖረው የሚገባው የፖሊሲ አቅጣጫ አሁን በሚካሄድበት ልክ አይደለም ብዬ ነው ማስበው። እኔ አምባሳደርን ልክ ማሲንጋ ወደ መቀሌ ወደ ትግራይ ምናምን ሲሄድ ምን አድርጌ ነው ማስበው መሰለ? ለምሳሌ ኦባሳንጆ ወደ መቀሌ ምናምን ሲሄድ የሆነ ደላላ የሆነ ፕሮፊት ለማግኘት ወደዛ አካባቢ እንደሚንቀሳቀስ እንዳስብ እገደዳለሁ። ኦኬ ይሄንን ነገር አስቆማለሁ ብሎ ለዚህኛውም ፕሮሚስ አድርጎ ለዛኛውም ፕሮሚስ አድርጎ የሚፈልጋቸውን ነገሮች በዛ ውስጥ ሁለቱንም ኃይሎች ማኒፑሌት እያደረገ የሚፈልጋቸውን ጥቅሞች ለማግኘት ለራሱ ጥቅም አክቹሊ ዲስካሌት የማድረግ ፍላጎት የለም። ግን ከሁለቱም ኃይሎች ጉዳዩ እየተከራረረ በሄደ ቁጥር የራስን ስትራቴጂካዊ ጥቅም ለማስላት የሚደረጉ ጥረቶች ሆነው ትመለከታቸዋለህ። ኢትዮጵያ ውስጥ ጄኒውን ሰላም በቀጠናው ላይ ሰላም እንዲመጣ ካስፈለገ ሊሰሩ የሚገባቸው የነበሩ ስራዎች በአግባቡ እንደማይሰሩ ትመለከታለህ ማለቴ ነው። ጦርነትን የማስቆም ሰላምን የማጽናት ሁለቱም ኃይሎች ወደ ሰላም ወደ ውይይት ወደ ንግግር እንዲመጡ ለኢትዮጵያም ለሌሎችም ኃይሎች በቀጠናው ላይ ሰላምን ለማስፈን የሚደረጉ ጥረቶች አካል ተደርጎ ሊወሰድ አይችልም። ምክንያቱም አንሙት ኢትዮጵያ ኦልሬዲ መጠነ ሰፊ ጦርነት ውስጥ ነው ያለችው። የትግራይ ጦርነት በአንድም በሌላ መንገድ ከሱዳን ጦርነት ጋር ተገናኝቷል። የአማራ ጦርነት ከሱዳን ጦርነት ጋር የሚገናኝበት ምዕራፍ ላይ ነው የገባ ነው። የቀጠናው ሰላም ከዛ ጋር እየተገናኘ ነው ያለው። ሴኩሪቲው ትራንስ ባውንደሪ ነው፣ እየተሻገረ ነው ያለው ድንበር። የህዝቦቹ ደህንነት የሱዳን አለመረጋጋት በቀጥታ በህዝቦቻችን ላይ ቀጥተኛ ስጋት እየሆነ ነው የመጣው። የዓለም አቀፍ ጦርነት እንዴት አፌክት እንዳደረገው ተመልከተ። የኢትዮጵያን ሰላም በአንድም በሌላም መንገድ የሆርሙዝ መዘጋት በኢትዮጵያ ውስጥ የፈጠረውን ቀውስ በአርሶ አደሩ ላይ የፈጠረውን ቀውስ ታውቀዋለህ። ሰሞኑን ደግሞ የሁቲዎች ዛቻ በቀጠናው ላይ እየፈጠረ ያለውን ሌላ ተጨማሪ ቀውስ እየተመለከትን ያለ ነው። እነዚህ ሁሉ ነገሮች ለኔ ኮምፕሬሄንሲቭ የሆነ በጣም ሰፊ ስትራቴጂክ ሮድ ማፕ የሚፈልጉ እንጂ እዚህ ጋር የሆነ ነገር ሊነሳ ነው በተባለ ቁጥር እየተነሳህ እየተሳፈርክ ወደ ሆነ ቦታ ላይ ይሄድክ ከዛ በኋላ እናንተም ተው የሚሉ አይነት ነገሮች በእርግጥም ለሰላም እየተደረጉ ያሉ ኮሚትመንቶች መስለው አይታዩ። ምናልባትም በዚህ ሂደት ውስጥ እና አብይ አህመድ ላይ ያተርፉ የሚችሏቸው ነገሮች ምንድናቸው? ጦርነትን የማዘግየት በተናጠል ይተባበሩብናል የሚሉ ኃይሎችን በዚህ ሂደት ውስጥ የማማሟት ፍላጎት፣ የማድቀቅ ፍላጎት፣ ለዚህም ጊዜ መግዣ ትላንት ስታነሳ እንደነበረው አንሙት አድርጎ ለመጠቀም ያሉ ፍላጎቶች አካል አድርገህ ልትወስዳቸው የምትችላቸው ናቸው ብዬ አስባለሁ። እኔ የምናያቸው ስካሌሽኖችን ግን ስትመለከት ሚዲያዎቹን ዝም ብለህ ሞኒተር አድርጋቸው። የብልጽግና ሚዲያ በየዕለቱ ጦርነት ውስጥ ኢትዮጵያ እንዳለች አድርጎ ዛሬ ለምሳሌ የወጡ ደብዳቤዎችን አፍሪካ ኒውስ ይዞት የወጣውንም አፍሪካ ሪፖርት ይዞት የወጣውንም ተመልከታቸው። በግልጽ የሚናገረው አገዛዙ ፖፑላር ሞቢላይዜሽን ውስጥ ስለመግባቱ ነው። ወደ ህዝብ ቅስቀሳ ተሸጋግሯል። ጦርነት ለመጀመር የሚያስችለውን ህዝብ ወደ መቀስቀስ፣ ተቋማትን ወደ መናገር፣ የሚዲያ ሰራዊት ወደ ማሳለፍ ወደ ማሰለፍ
እና ደግሞ እነዚህ በሚዲያ ሰራዊት አገዛዙን የሚያግዙ ኃይሎችን የተሳለጠ የሆነ ፕሮፓጋንዳ ካምፔን እንዲያደርጉለት ለማድረግ ጥረት እያደረገ እንዳለ ትመለከታለህ ማለት ነው። ለሰላም የሚደረግ ኮሚትመንት ፈጽሞ የለም። ከትግራይ አልፎ የጦርነቱ ነጋሪት ግብጽ ድረስ እየተሰማ ነው። ኤርትራ ላይ ይዛታል፣ ሱዳን ላይ ይዛታል፣ ግብጽ ላይ ይዛታል፣ ትግራይ ላይ ይዛታል፣ አማራ ላይ ይዛታል፣ ኦሮሞ ላይ ይዛታል፣ አፋር ላይ ይዛታል፣ ጉሙዝ ላይ ይዛታል። አሁን ደግሞ የምንሰማው ዛሬ በሲዳማና በኦሮሚያ ክልል መካከል፣ በሶማሌና በኦሮሚያ ክልል መካከል እንደዚሁ ውጥረቶች እየጨመሩ መምጣታቸውን እየሰማን ያለ ነው። የኦህዴድ ኃይል ነው ይሄንን ሁሉ ቀጠና እያተራመሰ ያለው። የዋናነት የቀውስ ማዕከሉ ፕሪዝም ኦፍ ቫዮለንስ የምትለው እያንዳንዱን ፍላጎቱን ሌሎችን በመጨፍለቅ ሌሎችን በመድፈቅ የሌሎችን ማንነት ዲናይ በማድረግ የሌሎችን ፍላጎት በማሳነስ ዲስሚስ በማድረግ በማታለል ዲሰፕሽን እና ቫዮለንስን እየተጠቀመ ሀገሪቱ ውስጥ ያሉ ችግሮች ሊፈቱ የሚችሉበትን እድሎች ሁሉ ዘግቶ ተመልከት። እንግዲህ ያንሙት አምባሰል ከ30 ሺህ ያላነሰ ጦር፣ ጎጃም ከ30 ሺህ ያላነሰ ጦር ገብቶ በሁሉም ወረዳዎች የአማራን ተራራማ ስፍራዎች ጨምሮ በመላ አርሶ አደራችን ላይ ጦርነት አውጆ በስላቅ ምን ይልሃል? ኢትዮጵያ እየመከረች ነው። የኢትዮጵያ የርግብ ተምሳሌት፣ የሰላም ተምሳሌት፣ የሰላም አየር እየተነፈሰች ነው ተብሎ የሃይማኖት አባቶች ኡስታዞች እየመጡ ስለ ሰላም ይነግሩሃል። ገዳማት ግን በእሳትና በቦምባረር እየነደዱ ነው ያሉት። ምን አይነት ስላቅ ነው ይሄ? አገዛዝ በእርግጥ ለሰላም ኮሚትድ ነው ወይ? ሰላም ይፈልጋሉ? አምባሳደሩ ማንን ነው የሚያዳምጡት? የኢትዮጵያን ችግር ነው የሚያዳምጡት? የኢትዮጵያን ሳይንሳዊ ችግር የገጠማትን ፈተና ነው የሚመለከቱት? ወይስ አገዛዙ የሚሰጠውንና የሚነዛውን ፕሮፓጋንዳ ነው የሚመለከቱት? ሰላም ካስፈለገው ለምሳሌ የትግራይ ሰላም ቅድም እንዳልኩ አንደኛ ካገዛዙ የሚመነጭ ነው። ሁለተኛ አፋር ላይ ፕሮክሲ ይደራጃል፣ ሌሎች ቦታዎች ላይ ፕሮክሲ ይደራጃል። የአማራን ችግር የአማራን ሰላም ሳያጸና አምባሳደሩ በተናጠል ለትግራይ የሚያመጣው ሰላም አለ ወይ? በእርግጥ ሰላም ራሱን እናምጣ ከተባለ ኢትዮጵያ ውስጥ ያሉ ግጭቶች አንሙት እያንዳንዱ ቬክተር ኢንተርኮኔክትድ አይደለም ወይ? አሁን ወለጋ ላይ ያለው የኦላና ያገዛዙ ጦር የሚያፈናቅለው አማራን አይደለም ወይ? አማራን ያላካተተ የሰላም ሂደት በኦላና በአብይ አህመድ መካከል ሊታሰብ ይችላል ወይ? ፋኖን ያላካተተ ሰላም በትግራይ ላይ ቋሚ ሰላም ሊያመጣ ይችላል ወይ? ቀጠናዊ ሁኔታዎችን ሀገራዊ ሁኔታዎችን ታሳቢ ያደረገ በእርግጥም ለሰላም የሚደረጉ ጥረቶች ከሆኑ ይሄን ሁሉ ዓመት ህዝቡ ምን በላ? ይሄን ሁሉ ዓመት ህዝቡ እንዴት ኖረ? ያለ ባንክ፣ ያለ ማህበራዊ አገልግሎት፣ ያለ ህዝባዊ አገልግሎት፣ ያለ ገንዘብ፣ ባንኮች ገንዘብ እንዳይኖራቸው እየተደረገ፣ የህክምና ቁሳቁስ እንዳይኖር እየተደረገ፣ ሆስፒታሎች ቦምብ እየተደረጉ የትኛውን ሰላም ነው አምባሳደሩ ሊያሰፍኑ የሚፈልጉት? እንዴት ያለ ሰላም ነው የሳቸው ሰላም? የሳቸው ሰላም ምንድነው የሚያረጋግጠው? አዛይንዶ ዘዴ ለትግራይ ህዝብ ዳቦ ያመጣል ወይስ የነሱን ቀጠናዊ ፍላጎት ነው የሚያረጋግጠው? በቀጠናው ላይ ያላቸውን ኢንተረስት ነው የሚያስጠብቁት? ኢን ፋክት ፕሪቶሪያ አውትካሙ የሰላም ከሆነ ሰላሙ ለማን ነው የተረፈው? የትግራይ ህዝብን ያሰረ ፖለቲካዊ ውል ሆኖ የአማራን ህዝብ ቀውስ ውስጥ ከቶ አገዛዙ አማራ ላይ ጦርነት እንዲያውጅ ሙሉ ፍቃድ ሰጥቶ ሀገሪቱ በእንደዚህ አይነት ፖለቲካዊና ወታደራዊ ቀውስ ውስጥ በገባችበት ሁኔታ ውስጥ አምባሳደሩ ሰላምን ከየት ነው የሚፈልጓት ነው ጥያቄ። መቀሌ ነች ወይ ሰላም? it's just ለኔ ምን አይነት ነገር አድርጌ ነው የምወስደው? አንሙት እንዳልኩ በጣም ሩዝለስ ጌም ኦፍ ቢትራያል ካልሆነ በስተቀር በእውነት ከሰላም ያፈነገጠ የሰላም እቅድ ካልሆነ በስተቀር ህዝብን ያላማከለ የሰላም እቅድ ካልሆነ በስተቀር የኢትዮጵያን ተጨባጭ ህመም ያገናዘበ የሰላም እቅድ ካልሆነ በስተቀር እኔ እንደንት ነው የምወስደው ላይክ እንደ ሌላ ቼዝ ቦርድ ነው የምወስደው። በእርግጥ ጦርነትን የማቆም ፍላጎት የለም፣ ግን ደግሞ
የቼዝ ጨዋታ አካል ተደርጎ ነው የምትወስደው። የጦር መሳሪያዎቹ በአንድም በሌላ መንገድ ከየት እየተነሱ የት እንደሚመጡ እያወቅ በቀጠናው ላይ ያለውን ሁሉን ነገር እየተመለከትክ ጦርነቶቹንና የጦርነቱን ስፋትና አድማስ እየተመለከትክ በዚህ ደረጃ በተናጠል ቁስሉን አታክብም፣ ግን ደግሞ ሲምፕተም ስታይ ብቻ ሪስፖንድ የምታደርግበት ሁኔታ እኔ በርግጥ ዘላቂ ሰላማዊ ማምጣት ፍላጎት ተደርጎ የሚታይ አይደለም። ሰው እንዳልከውም ምንድነው ማጠናቀቂያ ያንሙት ይሄንን ሂደት ላይ ያስቆም ይችላል አይመስለኝም። የመጣውን መፋጠጥ ወታደራዊ መፋጠጥ እና ወደ ጦርነት የመግባት እድሉን ለማስቆም የሚደረግ ርብርብ አካል አድርጌ ያልወስደውም። እንደው ዝም ብሎ ከዛ የዘለለ ሌላ ትርጉም የምሰጠው አይደለም። ሄዱ ሞክረዋል፣ ጥረት አድርገዋል ከማለት ውጪ ለማለት ነው። አንሙት አንድ እንዳልከው የጦርነት አያስፈልግም ሰላም በጣም ያስፈልጋል የሚሉ ጥቅል አባባሎች ለንግግር ለመግለጫ ለጽሁፍ ምቹ ናቸው መሰለኝ። በቃ ጦርነት አስከፊ ነው፣ በቃ በብዙ መንገድ ጥሩ አድርገህ ትገልጸዋለህ። ሰላም እጅግ ያስፈልጋል፣ የኢትዮጵያ ህዝብ ሰላም ይፈልጋል፣ የአማራ ህዝብ ሰላም ይፈልጋል፣ የትግራይ ህዝብ ሰላም ይፈልጋል፣ የኦሮሞ ህዝብ፣ የእንትን ህዝብ፣ የሱዳን ህዝብ ሰላም ይፈልጋል፣ ሰላም ያስፈልጋል። ይሄንን በጥሩ ቋንቋ መግለጽ ይቻላል። እውነታው ግን ምንድነው መሬት ላይ ያለው? አሁን አንዳንድ ጊዜ የዚህ ዓለም አቀፉ ማህበረሰብ የዲፕሎማቲክ አፕሮች ዲፕሎማሲያዊ ጣልቃ ገብነት ወይም ዲፕሎማቲክ ኢንተርቬንሽን ሂደቱን ይዘነጋና አክቹዋል ተግባሩ ላይ ነው የሚመጣው። the wars before the actual war ከዋናው ጦርነት በፊት የነበሩ ጦርነቶች ምንድነው የሚመስሉት? before the actual war የሚደረጉ ሁለንተናዊ ጦርነቶች ምን መልክ ነው ያላቸው? ስፋታቸው፣ ጥልቀታቸው፣ ትርጉማቸው ቅራኔውን በምን ያህል ደረጃ ያሰፉ እንዳይመለስና ዋናው ጦርነት እንዳይቀር የማድረግ ይዞታቸው ምንድነው የሚለው ላይ የሉ። ኦፍ ኮርስ እንደ ዓለም አቀፍ ዲፕሎማቲክ ማህበረሰብ እዛ ድረስ የቤት ስራችንን በደጃችን በቤታችን የየለት ነገራችን ላይ ይገኙ ይችላሉ። መገንዘብ ግን አስፈላጊ ነው። ምክንያቱም እኔ የማኦ መጽሐፍ አለ ኦን ኮንትራዲክሽን ቅራኔ ምንድነው እና ሃንድሊንግ ኮንትራዲክሽን ቅራኔን የመፍታት ጉዳይ ዝም ብለህ ተንጠልጥለ ጦርነት እንዳይኖር ብለህ ጦርነቱ ላይ በመገኘት የቅራኔውን ስረ መሰረት የቅራኔውን ፔኩላር ባህሪና ዩኒቨርሳል ባህሪ መፍታት አይቻልም። አማራ ፋኖ ለምን በቃ ትጥቃቁምና ተደራደሩ በማለት አይደለም ማስቆም የሚቻለው። እዛ ያደረሰው ሂደት ታሪካዊ ሂደት፣ ፖለቲካዊ ሂደት፣ ማህበራዊ ሌሎች መሰረታዊ የቅራኔው ምንጮች መልቲፕል ኮንትራዲክሽን ኢትዮጵያ ውስጥ መልቲ ሌየርድ የሆነ ቅራኔ ነው ያለው። መልቲ ሌየርድ የሆነ ኮንትራዲክሽን ነው ያለው። ለምንድን ነው ያ የመጣው? አሁን ቲፒኤልኤፍ በቃ ፕሪቶሪያ ፈረሰ በቃ አሁን መተኮስ አለብኝ ብሎ ነው የመጣው ወይንስ ፋንዳሜንታሊ ምን እያለ ነው ያለው? ምን ጉዳዮች ላይ ምን ሲል ነው የከረመው? አገዛዙ ምን እያደረገ ነው ያለው? እነዚህ ሁኔታዎች እነዚህ ቅራኔዎች በሁለቱም ወገን ምን ገጽታ ይዘው እንዴት አደጉ? ምክንያቱም አንታጎኒዝም እና ኮንፍሊክት ዝም ብሎ አይመጣም። ቅራኔው የእድገት ደረጃውን የሚያሳዩ ስለሆኑ ማለት ነው። ስለዚህ ሂደቱን ይዘነጉና ተግባሩ ላይ ከዛ በኋላ ውጤት ላይ እንደገና የፕሪቶሪያን ስምምነት ወደ ውጤት ያልቀየረው መሰረታዊ ነገር የቅራኔውን ምንጭና ባህሪ ኢንተርናል ፔኩላር ባህሪውን ውስጣዊ ባህሪውን መረዳት ስላልቻሉ ነው። ፍላጎቶች ምን ነበሩ በሁለቱም ተፈራራሚ ኃይሎች መካከል? ከዛ በኋላ እነዛ ፍላጎቶች በምን መንገድ ተመነዘሩ? እነዚያ ናቸው ያበላሹት። በምን ይበላሻል አይደለም መከራከሪያው። እንዲበላሽ ያደረጉት ሂደቶች ምንድናቸው? ዛሬ ለምን ትታኮሳላችሁ አይደለም እንዲታኮሱ ያደረጉ ሂደቶች ምንድናቸው? አማራ ለምን እዚህ ውስጥ ይገባል ለምን አይደራደርም ለምን ዲያሎግ ውስጥ አይገባም አይደለም እንዲታገል መሰረታዊ የሆኑ ምክንያቶች ምንድናቸው? ይሄንን መገንዘብ ይፈልጋል ዓለም አቀፉ ማህበረሰብ። እዚህ ላይ ከራሱ ፍላጎት የሚነሳ ስለሆነ በዚህ ቀጠና ላይ ተጨማሪ ግጭት አንፈልግም። የሱዳን ራሱ
መውጫ መንገድ ጨንቆናል። የሱፐር ፓወርስ የፕሮክሲ ቀጠና ሆኖብናል። የኢመርጂንግ ፓወርስ ፕሮክሲ ቀጠና ሆኖብናል። የዓለም አቀፍ የማሪታይም ሽፍመንትና ምናምን ስጋት ሆኖብናል። የሽብርተኝነትና የምናምን ስጋት ሆኖብናል። ስጋት ስለሆነብህ ዓለም አቀፍ ስጋት ስለሚፈጥር ስለማይፈጥር አይደለም። ኢንተርናሊ ምንድነው መሰረታዊ ቅራኔው ምንጭ? አሁን ሱዳን እዚህ ላይ ስለሆነ እናንተም ጋር የተቀናጀ ተጨማሪ ሌላ ሰፊ ጦርነት ውስጥ ቢገባ አፍሪካ ቀንድ በተለይ ከቀይ ባህርና ከዓለም የንግድ መስመር የባህር ንግድ መስመር አኳያ ከባህር ላይ ውንብድና አኳያ ከምናምን አኳያ ከሽብርተኝነት አኳያ ቀይ ባህር ወዲህ ማዶና ቀይ ባህር ወዲያ ማዶ ዓለም የገባበት ቀውስ የብሔራዊ ጥቅሞቻችን ስጋት ነው ብለ ስለተነሳ አርፈ ተቀመጥ በማለት አይደለም። ማዕቀብ በመጣልም አታስቆመው። ማዕቀብ በመጣል ቅራኔ አይፈታም። ስያሜ በመስጠት ቅራኔ አይፈታም። ፋኖን የፈለጉትን ስያሜ ይስጡት። የኢትዮጵያ መንግስትና ፓርላማ አይደለም። የተባበሩት መንግስታት ማንንም ይሁን ማንንም የፈለገውን ስያሜ ይስጠው። መሰረታዊ የአማራን ህዝብ የቅራኔ ምንጮች ለይቶ ተረድቶ ለዛ የሚሆን የመፍትሄ ሐሳብ እስካላመጣ ድረስ በደፈናው አርፈ ተቀመጥ የሚል ሌብሊንግ ወይም ስያሜ መስጠት መፈረጅ ወይም ሌላ ማዕቀብ ምንም አያደርገው። መሰረታዊ ትግሉን አያስቆመው። ሱዳን ላይ ሁለቱም ኃይሎች ይሄው በማዕቀብ የተከተከቱ ነው። አሁን እንደውም ማንም ዓለም አቀፍ የገንዘብ ተቋም ለሱዳን መንግስት ገንዘብ እንዳይሰጥ የወርቅ ገበያ አውሮፓ ህብረትም የወርቅ ንግዷ እንዲቆም ያልመጣ አይነት የማዕቀብ አይነት የለም። ይሄ አልቡርሃንን ጠበንጃ እንዲያስቀምጥ ያደርገዋል። ይሄ አርኤስኤፍን ጠበንጃ እንዲያስቀምጥ ያደርገዋል። ሽብርተኛ ነው፣ ዘር ማጥፋት ፈጽሟል እየተባለ ነው። ጠበንጃው እንዲያስቀምጥ ያደርገዋል። ዓለም ላይ ያሉ ተሞክሮች ያንን ያሳያሉ። ሊቢያ ውስጥ የነበሩ ተፋላሚ ኃይሎች፣ ኢራቅ ውስጥ የነበሩ ተፋላሚ ኃይሎች፣ ሶሪያ ውስጥ፣ የመን ውስጥ ያሉ ተፋላሚ ኃይሎች እነዚህም በመሰሉ ዓለም አቀፍ ዘመቻዎች ስያሜዎች ቆሙ ወይ? አልቆሙ። ዛሬ ቲፒኤልኤፍ ላይ የፈለገው ምንም ቢባል፣ ፋኖ ላይ የፈለገው ቢባል፣ ኦኤልኤ ላይ የፈለገው ነገር ቢባል ፎርዛት ማተር ለአሜሪካ የውጭ ብሔራዊ ጥቅሞች ስጋት የሆነ የማይገመትና በአይነቱ የተለየ ስጋት የሆነ መንግስት ነው ተብሏል እኮ የአብይ አህመድ መንግስት በአሜሪካ የባይደን ኤክስኪዩቲቭ ኦርደር ያ የቀጠለ ኦርደር ነው። በአይነቱ የተለየ በአሜሪካ የውጭ ብሔራዊ ጥቅሞች ላይ የተቃጣ ስጋት ወይም ስጋት የጣለ መንግስት ተብሏል። የአብይ አህመድን ሆስታይል ባህሪ በአገር ውስጥ ይሁን በውጭ አስቆመው ወይ? አላስቆመው። ስማቸው ያልተጠቀሱ የብልጽግና አመራሮች፣ ፖለቲካዊና ወታደራዊ አመራሮች ድፍን ያለ ማዕቀብ ጥለናል ብሎ ነበር የባይደን አስተዳደር። ምናልባት ብርሃኑ ጁላና አብይ አሜሪካ እንዳይሄዱ አድርጓቸው ሊሆን ይችላል። ጦረኛነታቸውን አስቆማቸው ወይ? አላስቆመም። በአገር ውስጥ የሚከፍቱትን የሚያስፋፉትን ጦርነት አስቆመው ወይ? አላስቆመም። ስለዚህ የአንድን ማህበረሰብ መሰረታዊ ውስጣዊ ቅራኔዎች በወጉ ከመረዳት የሚመጣ ነው የመፍትሄ ሐሳብ። አፍሪካ ህብረት እንዲህ አይነት ልቦና የለውም። የትንታኔ ተቋማት ቲንክ ታንክ ተቋማት ይተነትኑታል፣ ያላምጡታል። ተመልከት፣ ቲንክ ታንክ ማን ነው ክራይሲስ ግሩፕ የጻፈው ተመልከት። አልጀዚራ ቅድም ያጋራው አልጀዚራ ማን ምስራቅ አፍሪካን ዲፕሎማሲ የሚመራው ይላል እና አሜሪካ መጡ የተሰባሰቡ ካይሮ ላይ ምናምን ማን ነው የሚመራው? ይሄ አሊያንስ ብሎክ በዚያ በመቧደን በዚህ መቧደን ምን ለውጥ ያመጣል? በመሰረታዊነት የሰብአዊ እልቂትን የማስቆም ዓላማ ያለው የዲፕሎማሲ አቀራረብ ቢሆን ኑሮ እኔ ከዚህ የተሻለ ከፖዲየምና ለዲፕሎማሲያዊ ትክክለኛነት ተብሎ ከሚቀርብ ሐሳብ አባባል የተሻለ ከጦርነት ከዋናው ጦርነት በፊት ያሉ ጦርነቶችን በወጉ መረዳትን የሚጠይቅ አቀራረብ ያደርጉ ነበር የሚል መረዳት ነው ያለኝ ወንድም። ለምሳሌ እኔ አሁን ከሚያስገርሙኝ ነገሮች አሁን ኢትዮጵያ ውስጥ ዘላቂ ሰላም እንዲመጣ በነገራችን ላይ በኔ መረዳት ኢትዮጵያ ውስጥ ዘላቂ ሰላም እንዲመጣ የሚፈልግ አካል የለም። አብይ አህመድም ለኔ ኮራፕት ፕሮክሲ ነው።
የአሴት ማናጀር ነው። ያንን ስራ ከመስራት ውጪ የተለየ ተልዕኮ አለው ብዬ አላስብም። ጦርነትን ከማከናወን ኮንዳክት ከማድረግ ውጪ ሌላ ሚና አለው ብዬ አላስብም። የተፈቀደለትን የሚሰራ ጦርነትን ለማቆም አብይ አህመድን ፍላጎት አለ። ምክንያቱም ናሽናል ዳያሎግ እየተባለ የሚሰራውን ድራማ እየደገፍክ ከዛ በኋላ አዲስ ጦርነት ሀገሪቱ ውስጥ እንዳይቀሳቀስ ደግሞ ብለህ ሽማግሌ የሆነ ለመሄድ ይቃጣሃል። ናሽናል ዳያሎጉ በመሰረቱ ጦርነትን አስቀርቶ ጦርነትን ወደ ሰላም አማራጮችና ወደ ተረጋጋ ፖለቲካ ሀገርን ሊመራ የሚገባው ፖለቲካ ሂደት ነው። አልቲሜትሊ የናሽናል ዳያሎግ ውጤት አብይን ከጠቅላይ ሚኒስትርነት ፕሬዚደንት ማድረግ አይደለም። እንደዚህ አይነት የደላላ ምናምን ጭንቅላት ካልሆነ በስተቀር እንደዚህ አይነት ቅዠት ውስጥ ሊገባ የሚችል የፖለቲካ ሊቅ አለ ብዬ አላምንም። አብይ አህመድን ከጠቅላይ ሚኒስትርነት ወደ ፕሬዚዳንትነት ቀየረው። የፖለቲካ ሂደት እሱ አይደለም። አልቲሜትሊ ሀገሪቱ ያጋጠማትን ፈተና በምን አይነት መንገድ አሸጋገረው ነው። ከዚህ ዲያሎግ ማትረፍ ያለበት አብይ አህመድ አይደለም፣ የኢትዮጵያ ፖለቲካ ነው። የኢትዮጵያ ነገና ተስፋ ነው መሆን የነበረበት። ዲያሎጉን አፕሩቭ አድርገው ወይንም ደግሞ የደገፈ አካል በተመሳሳይ ሁኔታ የታጠቁ ኃይሎች ጋር ሌላ ጦርነት እንዳይነሳ ብሎ ሌላ አካባቢ ላይ ሊሄድ ይችላል ብዬ አላምንም እኔ። ምክንያቱም ሁለቱ አብሮ አይሄዱ። የተሟላ ሰላም ዲያሎጉን ነው የምታስቆሙ። ኢትዮጵያ ውስጥ ወሳኝ የሆኑ አካላት ለሀገሪቱ ሰላም ሚና ሊኖራቸው የሚገቡ አካላት የሉበትም። ስለዚህ ይሄ ሂደት ክሬዲብል አይደለም፣ ዘላቂ ሰላም አያመጣም። ለጊዜው አቁሙትና ስለዚህ ሰላም የሚመጣበትን አማራጭ መሰረታዊ ፖለቲካዊ መግባባት የሚፈጠርበትን እድል መጀመሪያ መሞከር ይገባል ተብሎ እሱን ሊሞክሩ ጥረት ማድረግ ነው የሚገባው የነበረው። ግን አሁን የሚካሄድበት አግባብ አልቲሜትሊ ሊያዋልዱ የሚፈልጉትን ነገር በትክክል ለማዋለድ የራሳቸውን ርብርብ ከማድረግ የዘለለ በኢትዮጵያ ዘላቂ ሰላም የማምጣት ኮሚትመንት የለም። ሱዳንንም ቅድም አንሙት ስታነሳ እንደነበረው በተለየ ሁኔታ ሱዳን ላይ ሰላም እንዲመጣ ሀገራቱ የሚያተርፉት በቀጠናው ላይ ኢንተረስት አለን የሚሉ ሀገራት ከሱዳን ጦርነት ነው ወይስ ከሱዳን ሰላም ነው የሚለው መጠየቅ በጣም የተገባ ይመስለኛል። አብይ አህመድ በዚህ ጦርነት ውስጥ በተለይ አማራ ላይ ጦርነት ማድረግ ከጀመረ በኋላ ከፕሪቶሪያ በኋላ በጣም በርካታ ነገሮችን ኮንሲድ አድርጓል። በርካታ ነገሮችን ኮንሲድ አድርጓል፣ ሰጥቷል። አብይ አህመድ አሁን ማኔጅ የሚያደርገው የሌሎችን ፖርትፎሊዮ አሴት ነው እያልኩ ብዙ ጊዜ የምናገርበት ምክንያት አብይ አህመድ የኢትዮጵያ መሪ ነው ለማለት የሚያስቸግርበት ደረጃ ላይ እየተደረሰ ነው የመጣው። ከጦርነቱ በኋላ በጣም በርካታ ነገሮችን ፈርሟል። በርካታ አስገዳጅ ሁኔታዎች ውስጥ እንዲገባ አድርጎታል። በጣም በርካታ ኃይሎች የተጠቀሙት አብይ አህመድ ጦርነት ውስጥ እንዲሆን በማድረግ ነው። ከኢትዮጵያ ሰላም እናተርፋለን የሚሉ አካላት ምን ያህል እንደሆኑ ጠራጠራለሁ። ለዚህ ነው ጄኒውን አመካካሪ ወይንም ደግሞ አደራዳሪ ወይ የመሆን ፍላጎት ምናምን አላቸው የሚባሉት ምን ያህል ናቸው ዘላቂ ጥቅማቸውን ከኢትዮጵያ ሰላም አንፃር የሚቃኙት የሚለው ነገር በጣም በጣም አስፈላጊ ይመስለኛል። ከዚህ አንፃር ብዙዎቹ አሁን ካለው ቀውስ ማትረፍ የሚፈልጉ አካላት እነ ኦባሳንጆ ምናምን እነ ኡሁሩ ኬንያታ በአፍሪካ በምስራቅ አፍሪካ እስከ ደቡብ አፍሪካ ባለው በጣም የታወቁ የጦርነት ኮንፍሊክት ኢንተርፕረነርስ ተብሎ ስያሜ የተሰጣቸው አንዳንድ ሀገራት እንደውም እንዳይመጡብን የተባሉ ሰዎች ናቸው። እነ ኦባሳንጆ ምናምን የሚባሉ ሰዎች ማለት ነው። ይሄ አፍሪካ ህብረት ውስጥ የተሰገሰገ ልሂቅ በአብይ አህመድ ስር የተጠጋ ጥገኛ ልሂቅ ማለት ነው። አንሙት ኢጋድ ውስጥ የተሰገሰገ ልሂቅ ከእያንዳንዷ ግጭት አፋርንና ሶማሌን እንደሚያቃባ ፕሮጀክት የሚነድፍ ነው። ቀጠናው ላይ ከሚፈጠር ቀውስ አተርፋለሁ የሚል ልሂቅ ነው በእነዚህ ተቋማቶች ውስጥ የተሰገሰገው። እነዚህ የሰላም ፍሬምወርኮች አይደሉም። የቀጠናው ህዝብ ሰላምና ደህንነት ጋርዲያን አይደሉም። እነዚህ ተቋማት ስራቸው የሌሎች ኃይሎችን ፍላጎት በቀጠናው ላይ ምናልባትም ጦርነትንና ሌሎችን ነገሮች ግጭቶችን ፊውል ማድረግ ነው። ከነዚህ ኃይሎች ለምን አክቲቭሊ የአፍሪካ ህብረት አዲስ አበባ ላይ ቁጭ ብሎ እንዴት እንደዚህ አይነት ነገሮች ኢትዮጵያንም ያህል ሀገር በአፍሪካ ህብረት መቀመጫ የሆነ ሀገር በጦርነት ውስጥ እንዴት ይማስናል ብለህ ጥያቄው መጠየቅ ነው። ህብረቱ ሳሄል ሀገራት ላይ ምን እየሰራ ነው? ሱዳን ላይ ምንድነው ያለው ሚና ብለህ መጠየቅ ነው። ሶማሊያ ላይ ያለው ሚና ምንድነው ብለህ መጠየቅ እኮ ነው። አንሙት እነዚህ ተቋማት ምን ያህል እንደወደቁ
ምን ያህል ለሰላም እንደማይተጉ ማሳያ አድርገህ ልታነሳቸው የምትችላቸው ናቸው ማለት ነው። ኤኒዌይ የሁሉም ቀጠና የህዝቦቻችን የህልውና ስጋት፣ የቀጠናው ሰላም ስጋት በዋናነት የሚጀምረው ከአብይ አህመድ ከኦህዴድ መራሹ ስግብግብ እና ሀገር ጠል ህዝብ ጠል ከሆነ ስብስብ የሚመነጭ አደጋ መሆኑን በትክክል መገንዘብ ያስፈልጋል ማለት ነው። ከዛ ውጭ ወደ ቀጠናው ጉዳዮች እንለፍና እንሙት። ከዛ በፊት ግን ልታነሳልን የምትችለው ነገር ካለ በተለይ ከድሮን ጥቃቱ ጋር ተያይዞ የምታነሳልን ነገር ካለ፣ የሬዲዮ ተቋም መዘጋትን እንደዚሁ ሰምተናል። ሌሎች ተጨማሪ መግለጫዎችም እንደዚሁ ዛሬ ሲወጡ ነበር የነበረውና እነዛ ላይ የምትጨምርልን ነገሮች ካሉ አንሙት። እንደ መረጃ ጠቁመናቸው ልናልፍ እንችላለን። አዲስ አበባ ያው ጄኤፍኤም የሚባል 106.7 ሬዲዮ ሞገድ ለ6 ወራት መታገዱን የሚገልጽ መረጃ ወጥቷል። እንግዲህ የዓለም አቀፍ መገናኛ ብዙሃንን አግዷል፣ ፈቃድ ከልክሏል፣ ብዙዎቹን ጋዜጠኞች አሰድዷል። እንግዲህ አንድ ኤፍኤም ራዲዮንም በዚህ ደረጃ ወደ ማፈን ሄዷል። ያገዛዝ የዚህ አካል አድርገን ልንመለከተው እንችላለን። የተቀመጡ ሰበቦች ምኖች ብዙ ናቸው። እንግዲህ የሱ ሚዲያዎች ምን ያክል ጤናማ ሆነው እየሰሩ ነው ሌሎችን በዚህ ደረጃ የሚያሳድደው የሚለው ልንገነዘብ እንችላለን። እንግዲህ በደቡብ ወሎ ሀገረ ስብከት በቅድስት አርሴማ ገዳም ላይ የተፈጸመው የድሮን ጥቃት አንደኛው ዛሬ ከተፈጸሙ አሳዛኝ ክስተቶች መካከል ነው። 8 ያህል መነኮሳት መሞታቸውን፣ ሌሎች 10 ያህሉ መነኮሳት በከባድ ሁኔታ መቁሰላቸውን የሚያሳይ መረጃ ነው የወጣው። እንግዲህ አገዛዝ ለቤተ ክርስቲያን በተለይ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን አመለካከት አለው፣ ለእምነት ተቋማት ምን አመለካከት አለው ሲባል ሲነገር የከረመ ነው። እንደምናውቀው በሰራዊት አሰልጣኞች ናችሁ እያለ የሚናገር ነው። ተኩሶ የሚገድለው ግን መነኮሳትን ነው። አርሴማ ገዳም ውስጥ ቤተክርስቲያን ውስጥ ፋኖ ምን ይሰራል? ገዳም ውስጥ ምን ይሰራል? እንግዲህ እሱ በየገዳሙና በየዋሻው የሚሽለከለከው ፋኖ ብሎ የሰራውን ናሬቲቭ አየህ። እነዚህን ገዳማት ለመምታት እንዲህ ያለው ናሬቲቭ እጅግ በጣም አስፈላጊ። ስለዚህ ያንን ናሬቲቭን ለማረጋገጥ እነዚህን ጥንታዊ መንፈሳዊ ተቋማት የጥቃት ማዕከል ማድረግን እንዳማራጭ ወስዶ እንዲህ ያለ ግፍ ተፈጽሟል። በነገራችን ላይ ቅድም አንተም ስትጠቅስ የነበረውን አቶ ያሬድ ኃይለማርያም የቀድሞ የኢሰመጉ አመራር ገልጸውት ነበረ። በተለይ ከዚህ ጥቃት ጋር በተያያዘ ማለት ነውና የህዝብን መንደር በድሮንና በከባድ መሳሪያ እየደበደቡና ንጹሃንን እየጨፈጨፉ ኢትዮጵያ እየመከረች ነው የሚል የፖለቲካ ቁማር አዲስ አበባ ላይ መቆመር የፋሽስታዊ ስርዓት ባህሪ ነው በሚል ነው አቶ ያሬድ ኃይለማርያም ሁኔታውን የገለጹትና እንዲህ ያለ ነው። ሰራዊት ይመለመላል፣ ወጣት ይታፈሳል፣ አርሶ አደር ይታፈሳል። ሰራዊት ጦር መሳሪያ በከባድ መሳሪያ በመድፍ በቢኤም ታግዞ በተለያዩ ወረዳዎችና መንደሮች ውጊያ ከፍቷል። ነገር ግን ኢትዮጵያ እየመከረች ነው፣ የኢትዮጵያ ችግር እየተፈታ ነው ይላል። አዳዲስ ተጨማሪ ጦርነቶች ያሉት ጦርነቶች ብቻ አይደሉም፣ አዳዲስ አገራዊና የውጭ ጦርነቶችን እየደገሰ ነው። በዚህ ውስጥ ሁሉ ኢትዮጵያ እየመከረች ነው ይላል። ኢትዮጵያ እየመከረች ነው የሚለው የኦህዴድን ዓላማዎች ለማስፈጸም በተዘጋጀው የትወና መድረክ ማለት ነው። ስለዚህ በመሰረታዊነት ሁለቱ ሁኔታዎች ናቸው ያሉት። ምናልባት ከሰዓታችን አኳያ ሱዳን የኤሌክትሪክ ቀውስ ገጥሟታል። እሱን አንስተን ልንነጋገር እንችላለን። ከዛ በፊት ምናልባት አዲስ አበባን በተመለከተ አንሙት። አንድ አብይ አህመድ ጠቅላይ ሚኒስተር ከመሆኑ በፊት በጨፌው ላይ ተገኝቶ አንድ የተናገረው ንግግር ነበረ እና በዛ ንግግሩ ላይ ምን ይላል መሰለ? ያለፉት ለ16 15ኛው 16ኛው 17ኛው ክፍለ ዘመን ላይ ያሳካናቸው ድሎች ቀላል አልነበሩም ሚልና 19ኛውና 20ኛውን ክፍለ ዘመን ሴንቸሪስ ኦፍ ሂሚሌሽን እያለ ይገልጻል። ህዝባችን በሀገሩ አንገቱን እንዲደፋ ቀና ብሎ እንዳይሄድ የተደረገበት ታሪካዊ ጊዜ ነው እያለ እዛ ቦታ ላይ ይናገርና ይሄንን ሪቨርስ ማድረግ እንዳለባቸው ሪቨርስ ማድረግ አለብን እያለ የሚናገርበት ንግግር ተመለከትኩኝ። ከዛ ጋር ተያይዞ እንግዲህ ኦህዴድ በራሱ የምክክር ጉባኤ ላይ የራሱ በሚለው የምክክር ጉባኤ ላይ
የአዲስ አበባን ጉዳይ በተመለከተ ያነሳቸውን 4 አማራጮች እና ድሬዳዋን በተመለከተ ያስቀመጠውን 3 አማራጮች በተመለከተ ዛሬ እንግዲህ ሰሞኑን እኛ በጣም በስፋት ስናነሳው ነበር የነበረው አንሙት። ዛሬ ግን ዋዜማም ጭምር ይዞት መውጣቱን ሰምተናል። አዲስ አበባን ሲቲ ስቴት ያው ራስ ገዝ የፌደራል አካል ራሷን የቻለች ክልል የኦሮሚያ አካል የሚሉ 4 አማራጮች መቅረባቸውን የሚገልጽ ድሬዳዋን በተመለከተ ደግሞ ከዚህ ከአዲስ አበባ ጋር በተያያዘ የአዲስ አበባና የኦሮሚያ ጋር ያላትን ግንኙነት በተመለከተ የከተማዋ ድርሻን ጉዳይ፣ የፌደራል ከተማዋን ዋና ከተማ ጉዳይ፣ አዲስ አበባ ፖሊስ ፍርድ ቤቶች ጉዳይና የከተማዋን ወሰንና ቦታዎች ስያሜ፣ የስራ ቋንቋ እንዲሁም የከተማዋን ታሪካዊ ቅርሶችና ሌሎችም የብልጽግና አጀንዳዎች የተካተቱባቸው መሆናቸውን የሚያሳይ ነገር ቀርቧል። እንግዲህ ከነዚህ ውስጥ እነዚህን ሁሉ ሂደቶች በጣም ቁልፍ ጉዳዮች ናቸው አንሙት። በነገራችን ላይ በኢትዮጵያ ፖለቲካ ነገ ላይ የሚኖራቸው ሚና ቀላል አይደለም። ለዚህ ነው አማራ ጦርነት ውስጥ ሆኖ ይሄ ምክክር የሚካሄደው። ለዚህ ነው የአማራ ልሂቃን በእስር ቤቶች ውስጥ ሆኖ ይሄንን የሚያደርግበት ትልቁ ምክንያት ይሄ ነው። ማሳካት የሚፈልጋቸው ነገሮች ምን እንደሆኑ ማለት ነው። ፌደራል ራሱ አዲስ አበባ አዳነች፣ ኦሮሚያ ደግሞ ሽመልስ ሆነው 3 ልሂቃን በጋራ የሚሰበሰቡና የሚመክሩ ልሂቃን በእነዚህ ወሳኝ ሀገራዊ ጉዳዮች ላይ ራሳቸው ኦህዴዶች እነዚህን ወሳኝ ነገሮች ለመወሰን በራሳቸው መድረክ ተሰብስበው እየተወያዩ እንዳሉ መረጃዎች እየወጡ ትመለከታለህ ማለት ነው። ውጤቱ ምንም ሆነ ምንም የኢትዮጵያን ሰላም እንደማያመጣው ከወዲሁ እዚህ ላይ ሆነ መናገር የምትችለው ነው። ለኢትዮጵያ ዘላቂ ሰላም የማምጣት ፍላጎት ሳይሆን ሀገሪቱን ቀጣይ የጦርነት ቀጠና የማድረግ ፍላጎት አካል እንደሆነ በዚህ ላይ መገመት ትችላለህ ማለት ነው። በርካታ ስቴክሆልደሮች በሌሉበት እነዚህን አይነት ወሳኝ ክልሎች ጭምር በማይሳተፉባቸው ሂደቶች ነው አንሙት። አንዳንድ ክልሎች ለምሳሌ እንደነ ትግራይ ያሉ ክልሎች ፈጽሞ በሌሉባቸው ሁኔታ ውስጥ የኢትዮጵያ የፌደራል ዋና ከተማ ጉዳይ ውይይት ላይ ይቀርባል። ኮምፕሊትሊ ክልሎቹ በሌሉበት ሁኔታም ጭምር ማለት ነው። ይሄ ሂደት ምን እንደሚነግርህ በደንብ መገመት እችላለሁ። ድሬዳዋን በተመለከተ ግን ድሬዳዋ የኦሮሞ ናት የሶማሌ ናት የሚል ነገር አላቀረበም። ድሬዳዋን በተመለከተ አዲስ አበባን በተመለከተ የኦሮሚያ ናት አዲስ አበባ የሚለውን 4ኛውን አማራጭ አካቶ ከዛ እንደ መደራደሪያ ነጥብ አድርጎ አቅርቦታል። ድሬዳዋ ላይ ግን 3 አማራጮች ብቻ አድርጎ የኦሮሚያ ወይ የሶማሌ ናት የሚለውን ነገር መንካት አልፈለገም። ሲስተማቲክ ሳይለንስ እንደሆነ በጊዜ ሂደት አቅሙን ሲያጠናክር ይሄንን አጀንዳ ድጋሚ ሌላ አጀንዳ አድርጎ ሊያቀርብ እንደሚችል መገመት ይችላል። አሁን ካለበት ሀገራዊ ቀውስ አንጻር ሌላ ሊጣላው ሊጋጨው የማይፈልገው ልሂቅ ስላለ በዚህ ምክንያት ጉዳዩን ሙሉ ለሙሉ አፍኖት በዚህ ጉዳይ ላይ ምንም አይነት ምክክርም ምንም አይነት ውሳኔ እንዳይሰጥ አድርጎ ሌላው ግን አዲስ አበባን በተመለከተ ያገባኛል የሚለው ስቴክሆልደር ሙሉ ለሙሉ ጦርነት ውስጥ እንዳለ እርግጠኛ ስለሆነ የአዲስ አበባን ጉዳይ ግን የዚህ አጀንዳ አካል አድርጎ 4ኛ አማራጭ አካቶለት እንደመጣ ትመለከታለህ ማለት ነው። እነዚህን ጉዳዮች አንድ ላይ ያይዘህ ልታነሳልን የምትችለው ነገር ካለ ትንሽ ሐሳብ ስጥበት። ከዛ በኋላ ሱዳን ላይ የተፈጠረው ነገር ምንድነው ብለን ሐሳብ እንስጥ። ሰፊ ጉዳዮች ናቸው። ነገር ግን ብዙ ዝርዝር መሄዱ ምን ያህል ይጠቅማን ይሆን የሚለው ነው የሚያሳስበኝ። እውነት ለመናገር እኔ ይሄ ምክክር ሂደት የሚባለው ድራማ ኦህዴድ ባለፉት 8 ዓመታት ሲሰራቸው የቆዩትን ለምሳሌ አዲስ አበባን በተመለከተ ታከለ ኡማና ዳነች ላለፉት 8 ዓመታት የሰሩት ስራዎችና እየተሰሩ ያሉ ነገሮች በግልጽ የሚታወቁ ናቸው። አሁን እሱን በህግ ማዕቀፍ የመሸፈን በህግ የማሰር ፍላጎት ካልሆነ በስተቀር ቅድም ተጠቅሰው የአብይ አህመድ የከተማ ናሬቲቭ እነ ለማ መገርሳ ሲናገሩት የነበረው ከዚህ ቀደም አብይ አህመድ ስለ ከተማ ዲሞግራፊና ስለ ሌላውም ሲናገር የነበረው እነ ሽመልስ አዲስ አበባ ዙሪያ እየሰሩት ያለው ነገር አብይ አህመድ ራሱ አዲስ አበባን ቦምቦሊኖ አደረግናት እያለ እነ ጀዋር በምስክርነት እንዳቀረቡት የነዚህ ሰዎች ፍላጎትና አመለካከት ይታወቃል። ምን እያደረጉ እንደሆነ ይታወቃል። ፍላጎታቸው ይታወቃል። ይሄ ድራማ የትወና መድረክ ዓላማ አንድ ነገር ነው። ኦህዴድ ሲሰራቸው የቆዩአቸውን ሊሰራቸው ያሰባቸውን ነገሮች በናሽናል ዲያሎግ ሽፋን የህግ መሰረት ሰጥቶ ለማስቀመጥ ሌላ የተለየ ነገር የለው። እነዚህ አጀንዳዎችና ውሳኔዎች ሐሳብ ማመንጨት
ምናምን የማድረግ ምናምን የማለት ብሎ በድምጽ ብልጫ እንዲወሰኑ ብሏል አይደል? አጀንዳዎች፣ የውሳኔ ሐሳቦች አዲስ አበባ ምን ትሁን ለምሳሌ አማራጭ ቀረበ አይደል? ይሄው እዛ የተሰበሰበው የብልጽግና ኃይል እና ተለጣፊው በድምጽ ብልጫ ነው የሚያጸድቀው። የድምጽ ብልጫውን እንዲወስንለት ደግሞ ስንት ሺህ ሰው ነው አስገባ አይደለም? ድግስ ደግሶ አትግቡ ማለት አይቻልም ማለት። ስለዚህ እያንዳንዱ አጀንዳ ኦህዴድ በፈለገው መንገድ ጸድቆ እንዲወጣ በዚህ ምክክር 70 እና 75% አብላጫ ድምጽ ያገኘ አጀንዳ ጸድቆ ይወጣል ነው፣ ውሳኔ ሆኖ ይወጣል ነው። 70 እና 75% ድምጽ በዚህ ስብስብ ውስጥ ለማግኘት የሚያስችለውን ማኒፑሌሽን የተሳትፎ ማኒፑሌሽን በሚገባ ሰርቷል። በየትኛውም አጀንዳ ላይ ምንም አይነት ውሳኔ ይውጣ አጀንዳዎቹ ይሄ ስብስብ በፈለገው መንገድ ሆነው እንዲጠናቀቁ ለማድረግ በነገር ላይ አብይ አህመድ ይሄንን መድረክ የሚፈልገው ለፕሮፓጋንዳውና ለዲፕሎማቲክ ጀስቸር እንጂ በመሰረታዊነት ፖለቲካዊ አቋሞችና ፍላጎቶቻቸውን የቡድኑን የገዢ ቡድኑን ፍላጎቶችና አቋሞች በማይገመት ደረጃ ይወስኑብኛል፣ ውሳኔ ያሳልፉብኛል ከሚል አይደለም። ጄኒው ናሽናል ዲያሎግ ቢሆን እኮ የሽግግር መንግስትና ምርጫ ሊል ይችላል ብለናል አይደል? እሱ እንዳይሆን ነው እኮ ቀድሞ በምርጫ የተመረጠ መንግስት ላይ ዘጋው። አጀንዳዎቹም የትኛውም አጀንዳ ይምጣ ኢሊሌ ሰብስቦ ድሬዳዋ የኦሮሞ ነው፣ በተከለ የኦሮሞ ነው፣ ወሎ የኦሮሞ ነው፣ አዋሳ የኦሮሞ ነው፣ አሶሳ የኦሮሞ ነው ብሎ እኮ ያስወሰነው መግለጫ ያስወጣው እኮ ራሱ ነው። ያንን ያደረገው እኮ የኦሮሞ ልሂቅ ተሰብስቦ ነው። አብይ አህመድና ቡድኑ ያደራጀው የሲቪክ እና የፖለቲካ ልሂቅ ተሰብስቦ እኮ ነው ያንን ያለው። ስለዚህ ከጀርባ እየተመከረ መሆን አለበት። ይሄኛውን እንዲህ እናርግና ያኛውን ደግሞ እንዲናደርግላችኋለን። ሽመልስ ምንድነው ያለው ባለፈው ጨፌ ላይ እናንተ ያቀረብነው ከተሞችን እንዲህ ያደረግንላችሁ ነው፣ ኢኮኖሚውን እንደዚህ ያደረግንላችሁ ነው አይደለም እንዴ ያሉት? ባንኩም ታንኩም የኛ ነው አይደለም እንዴ? ከዚህ ጄኒው ምንም እንጠብቀው የተለየ ነገር የለም። የሚመጣው ውሳኔ የ83 የ87ቱን ህገ መንግስት ቲፒኤልኤፍ ጽፎ የኢህአዴግ አድርጎ ለኢትዮጵያ ህግና ምንድነው መመሪያ ያደረገው እንደሚባለው አሁንም ይሄ ስብስብ የፈለገው ስብስብ ይሁን ቲፒኤልኤፍም እኮ 87 እኮ የሽግግር መንግስት ብሎ ስንቱን ኃይል እኮ አሳትፎ ነበር። ለምን ተቀባይነት አጣ? ለምን የሌጂቲሜሲ ክራይሲስ ገጠመውና 20 ምናምን ዓመት በተቃውሞ ውስጥ ኖረ? ነገር ግን ይሄ የኦህዴድ ውሳኔ ተጨማሪ ጦርነት የሚያዋልድ መሆኑ ግን ሳይፈታ ምንድነው ሳይታለም የተፈታ ነው። የተጀመሩ ጦርነቶች አሉ በምንም መንገድ በማይበርዱበት ደረጃ እንዲቀጥሉ ለማድረግ የሚያስችል። በነገር ላይ አዲስ አበባ ላይ ሁሉም ብሔረሰብ የባህል ማዕከል ገንቡ ተብሎ 50 ሺህ ካሬ ምናምን ሺህ ካሬ የተባለ ሲታደል ነበር። የት ደረሰ? ማንም አይጠይቅም። ለእንትን ብሔረሰብ አዳነች 5000 ካሬ 10000 ካሬ 15000 ካሬ እያለች ስታደል ነበር አንድ ወቅት ላይ ታስታውስ ከሆነ። ስልት ነው ማኒፑሌት እንዴት አድርገው እንደሚያታልሉ ይጠቀሙበት የነበረ ነው። አማራ ክልል አልማ መላኩ ፈንታ የሚባለው ሰውዬ 50000 ካሬ ሜትር ነው ምናምን ተቀበልኩ ለአማራ ልማት ለአማራ ባህል ማዕከል መገንቢያ ብሎ ነበር አዲስ አበባ ውስጥ። የት አለ ያ መሬት? ምኑ ጋር ነው ያለው? አንሙት ብዙም ሬሌቫንት አይደለም አሁን ላይ አይ ነው ሬሌቫንት አይደለም። ስለዚህ በዚያ ልክ ዝርዝር ውስጥ ገብተን ከሄድን ረጅምና ብዙ ስለሆነ መታወቅ ያለበት ግን የኦህዴድ ፍላጎት በአገራዊ ምክክር ስም በኢትዮጵያውያን ተሳትፎ ስም ተግባራዊ ሊደረግ የተዘጋጀ ትወና መሆኑን ግን መገንዘብ ይገባል። ውድቅ ነው የሚለውን እንያዘው ለማለት ነው። ታንኪዩ። ያ ከዚህ በኋላ እንግዲህ እንዳልኩት ሁለት ሌሰን ነው አይደለም ከዚህ ሂደት የምንማረው። አንደኛው እንዴት ብሔራዊ ምክክር ማድረግ እንደሌለብን የምንማርበት፣ ሁለተኛው ግን ቀውሱን ተከትሎ የሚመጣውን ውጤት እና ያንን ፖለቲካዊ ውጤት በብልጽግና ላይ የሚያመጣውን አደጋ ይዞ በዛ ላይ ትግል ማድረግ ነው። ይዞ የሚመጣው ቀውስ ብልጽግናን ራሱ የሚደፍቀው ቀውስ ስለሚሆን ተጨማሪ ቀውስ አገሪቱ ውስጥ ያለውን እንጂ በኢትዮጵያ ዘላቂ ሰላም እንደማያመጣ
በተደጋጋሚ ተናግረናል። እንግዲህ የዲያሎግ ኮሚሽኑ በተጠናቀቀ በማግስቱ ሀገሪቱ ውስጥ ያለውን ጉዳይ ፕሮግራም ሰርተን እናሳያለን፣ ምን እንደሚኖር ማለት ነው። የሱዳን ኤሌክትሪክ መቋረጥ ሌላኛው ጉዳይ ነው። ሰሞኑን እንግዲህ ኤሌክትሪክን ዊፐናይዝ ለማድረግ እየሞከረ ነው። ብልጽግና ኤሌክትሪክ ይቸረችራል። በነገራችን ላይ የዳታ ሴንተሮች እንግዲህ ከኒውክለር የሚመነጩ ኃይሎችንም በመጠቀም በሶላር የሚመነጭ ኃይልም በርካቶች እንግዲህ አሁን እየከፈተው ስላለ በዚህ ዙሪያ ያለው ኢንትረስት ምን እንደሆነ በዓለም አቀፍ ደረጃ በደንብ እገነዘባለሁ እና ኢትዮጵያ ላይ የኢትዮጵያ የዳታ ማዕከል እንዲሆን በተለያየ መንገድ ፍላጎቶች አሉ። በዚህ ረገድ ሙሉ ለሙሉ ኤሌክትሪክ ፍጆታዎቹን ለነዚህ ለተለያዩ የዳታ ማዕከላት ከማቅረብ ባሻገር በጎረቤት ሀገራትም ቺፕ የሚባል ኤሌክትሪሲቲ እያደለ እየሸጠ ነው ያለው። በራሱ ችግር ነው እያልኩ አይደለም። ኤሌክትሪሲቲ ኤክስፖርት ማድረግ የብልጽግና ፕሮግራም አልነበረም። ቀደም ብሎ የነበሩ ፖሊሲዎች ናቸው ማለት ነው። ሀገሪቱን አሁን የምታዩቸው በርካታ የኃይል ማመንጫ ተቋማት በተለይ ሃይድሮ ፓወሮች፣ ሶላር እና ዊንድ ፓወሮች አብዛኞቹ ቀደም ብሎ የተጀመሩ ፕሮጀክቶች እንደሆኑ አውቃለሁ። አሁን ላይ ብልጽግና ያደረገው ነገር ምንድነው? እነዚህ ተቋማት ከተጠናቀቁ በኋላ እየሸጠ ከነዚህ የሚያገኘውን ገቢ ለኬንያ ለምሳሌ ከወላይታ ሶዶ ተነስቶ በሚሄደው ግሪድ ለኬንያ የሚቀርብ ኤሌክትሪሲቲ አለ። በጣም ቺፕ በሚባል ፕራይስ ነው ለኬንያ የሚቀርበው። ለሶማሊያ ይቀርባል። ለሶማሌላንድ፣ ለታንዛኒያ ድረስ ኤሌክትሪሲቲ ለመላክ እንግዲህ ብልጽግና እየሰራ ነው ያለው። ወይንም ደግሞ በፊት የነበሩ ፕሮጀክቶችን አጠናክሮ ቀጥሏቸዋል። ለሱዳንም እንደዚሁ ኤሌክትሪሲቲ ኢትዮጵያ ታቀርብ ነበር በስፋት። ከዛ ውስጥ እንግዲህ ወደ ሱዳን የሚሄደውን ኤሌክትሪሲቲ ለማቋረጥ የተገደደበት ሁኔታ አለ። ዊፐናይዝ ለማድረግ እየሞከረ ነው ያለው። ቀጠናው ላይ በፊት እነዚህ ፕሮጀክቶች የነበረው ከነዚህ ሀገራት ጋር ተሳስሮ ለመልማት የኢትዮጵያ ሰላም ለነዚህ ሀገሮች ይዞ የሚመጣውን ፖለቲካ በተለይ ሃይድሮ ፖለቲካው ላይ ከፍተኛ ተጽዕኖ ለማሳረፍም በሱዳንና በኢትዮጵያ ሕዝቦች ጥቅም መካከል ዘለቄታዊ መተማመን እንዲፈጠር ታስበው ነበር እነዚህ ፕሮጀክቶች ሲደረጉ የነበረው። አወደማቸው፣ ኤሌክትሪኩን ቆረጠው። ነገ ከሌሎች ሀገራትም ኤሌክትሪሲቲውን ሲቆርጥ ልንመለከት እንችላለን። አብይ አህመድ ፖሊሲው ቀደምት የኢትዮጵያ ውጤት ያመጣችባቸውን ፖሊሲዎች ሁሉ ድባቅ በመምታት ዛሬ ከጎረቤት ሀገራት ጋር አይንና ናጫ ሆኖ በጦርነት የሚፈላለግ ሆኖ ትመለከቱታላችሁ። ለኢትዮጵያ ሕዝብም ለቀጠናውም ሕዝብ አደጋ ሆኖ ትመለከቱታላችሁ። ኢትዮጵያ ላይም አጨልመው የቀጠናው ሕዝብ ላይም እያጨለመ እንዳለ እየተመለከትን ያለ ነው። ድልድይ ይሰብራል። በቀደም ኩርሙክ ላይ ድልድይን ሰበረ። አሁን ደግሞ ኤሌክትሪክ ኃይሎችን ምናምን እያቋረጠ ነው። በቀጣይ ደግሞ የውሃ ተቋማቶችን እንደዚሁ በድሮን ይመታል። ሌላ ጊዜ ፋርማሲዎችን እና የመድኃኒት ፋብሪካዎችን ኢትዮጵያ ውስጥ እንግዲህ ሃይማኖት ተቋማትን ካወደመ፣ ሆስፒታሎችን ካወደመ ትግራይና አማራ ላይ ለሱዳን ህዝብ ምን ግድ ይለዋል? ይሄ ስብስብ አንሙት። ስለዚህ የሱዳንን ውሃ ነገ ቢደበድብ ሱዳኖች የሚጠጡትን ውሃ የሱዳን ህዝብ የሚጠቀምበትን እና የሚገለገልበትን ያውም ከፍሎ የሚገለገልበትን ኤሌክትሪሲቲ ቢያቋርጥ ሌሎችም ነገሮች ቢያደርግ ምን ይገርማል? ይሄ አገዛዝ ነው። ያው የኢትዮጵያ ህዝብ ላይ ቤተክርስቲያን ላይ ድሮን እየጣለ አይደለም ወይ? መነኮሳትን እያነደደ አይደለም ወይ? አርሶ አደሮችና አርሶ አደሮች ማሳ ላይ እያደረገው አይደለም ወይ? ይሄንን አብይ አህመድ ከኢትዮጵያ አልፎ በቀጠናው ህዝቦች ላይ ደቀነውን አደጋ ነው እያሳየው ያለው። ቀደም ብለው በኮሪደር በሌሎች መንገዶች በእነዚህ በተለይ ደግሞ ወሳኝ በሚባሉ ኢንፍራስትራክቸሮች በተለይ ደግሞ በኃይል አቅርቦት ዙሪያ ሀገራት ፖለቲካሊ ጂኦፖለቲካሊ በኢነርጂ ሴክተር ኢነርጂ ኢንተርኮኔክትድነስ እንዲፈጠር ያንን ወደ ጂኦፖለቲካል አድቫንቴጅ መቀየር እና በቀጠናው ላይ የኢትዮጵያን ጥቅም ለአሰርት ለማድረግ የሚያስችሉ እድሎችን እንዲፈጥር ነው። ኤሌክትሪክ ኤክስፖርት ይደረግ የነበረው እንጂ ኢትዮጵያ ውስጥ አንሙት ኤሌክትሪክ አገልግሎት ያለው 37% አይበልጥም። ሰው 37% አይበልጥም። እሱም በጣም ውድ የሆነ ኤሌክትሪክ አገልግሎት ነው ያለው። አብዛኛው የኢትዮጵያ ህዝብ ኮኔክትድ አይደለም ከሜን ግሪዶች ጋር። በቀደም የወጣው ሪፖርት እየተመለከትን ነበር። በአፍሪካ በጣም ዝቅተኛ ከሚባሉ ሀገራት መካከል ነው ያለው። ሳይበቃት ከኢትዮጵያ ህዝብ በተሰበሰበ ገንዘብ ነው ያ ኤሌክትሪሲቲ እነዛ ግድቦች የተገደቡት። እሱን ኤክስፖርት ያደረገ እየተዋጋበት ነው። አልበቃ ብሎ ኢትዮጵያና የኢትዮጵያን ዘላቂ ጥቅም ታስበው የተዘረጉ መስመሮች በውድ ዋጋ ከፍተኛ ገንዘብ ወጥቶባቸው የኢትዮጵያን ቃል ዘላቂ ሰላም፣ ዘላቂ ጂኦፖለቲካል ኢንትረስት ያረጋግጣሉ የተባሉ ፕሮጀክቶችን እንደዋዛ በሱ የፖለቲካል ስቱፒዲቲ ምክንያት እየቆረጠ ሀገሪቱን ከጎረቤት ሀገራት ይበልጥ እየነጠላት
የሀገሪቱን የረጅም ጊዜ እቅዶች እያከሸፈ እንዳለ ትመለከተዋለህ ማለት ነው። በዚህ መንገድ ነው ሊገለጽ የሚችለው። ምናልባት ሐሳብ የምትጨምር ከሆነ አንሙት ጨምርና ፕሮግራማችንን እንጨርሳለን። ፕሮግራሙን ላይክ እያደረጋችሁ ምናልባት የሱዳን ኤሌክትሪክ ቀውስ የብዙ ተደራራቢ ችግሮች ውጤት ነው። ከጦርነቱ ጋር ተያይዞ የሀገሪቱ የኃይል ማሰራጫ መስመሮች፣ የኃይል ማዕከላት፣ የዝርፊያ፣ የጉዳት ብዙ ነገሮች አስተናግዷል። በዚያ የተነሳ የኃይል አቅርቦት ችግሮች መፈጠራቸውን በብዙ መንገድ የሀገሪቱ የኃይል አቅራቢ ተቋም ገልጿል። እኔ በዚህ ውስጥ የኢትዮጵያ ለሱዳን ኃይል ከሚያቀርቡ አካላት መካከል ነች ወይም ኃይል ከምትሸጥባቸው ሀገራት መካከል ነች። በዚህ ወቅት ጥሩ ወዳጅ ብትሆን የምታደርገው ምንድነው? ለምሳሌ ክፍያ አልከፈሉም ይባላል፣ እንደዚህ ይባላል። መግባባት ነው። ኤምባሲ አልዘጋህም ከሞላ ጎደል። ያ በሆነበት ሁኔታ የምታደርገው አገልግሎቱ ይቀጥል፣ ህዝብ መቸገር የለበትም፣ አጋርነትህን ታሳያለህ፣ ወንድም ህዝብነትህን ጉርብትናህን ታሳያለህ፣ የኃይል አቅርቦቱ ይቀጥል፣ አገር ሲረጋጋ ያለባችሁን ዕዳ ትከፍላላችሁ ነው የምትለው። ጥሩ ጎረቤት ስትሆን የምታደርገው እንደዛ ነው። ይሄ አገዛዝ ግን ጠላት ያለውን አካል ባይዘው ያገኘውን አቅም ሁሉ ተጠቅሞ ምንም እንደሚያደርግ እናውቃለን። ትግራይ ላይ ኤሌክትሪክና የስልክ የመብራት የአገልግሎት የባንክ በሙሉ ዘግቶ ያሉትን ለቨሬጆች በሙሉ ተጠቅሞ ለመምታት የታገለ ኃይል ነው። እኔ ለምሳሌ ሱዳን ማነው ጅቡቲ ቢሆን ኑሮ ይሄ መንግስት የኢትዮ ጅቡቲ መስመር ላይ ያለው የኢትዮጵያ የንግድ እንቅስቃሴ ለምሳሌ ጅቡቲ ላይ ያለው የአብይ አህመድ የዚህ ገዢ ኦህዴድ ነው ብትል ያን መስመር ይዘጋዋል። ጅቡቲ ላይ ያለው ኦህዴድ ቢሆን ኑሮ ያን መስመር ይዘጋዋል። እስካሁን እኔ በይፋ የኢትዮጵያ የፖርት ሱዳን ወይም የመተማ መስመር የንግድ አገልግሎትና እንቅስቃሴ በሱዳኖች በኩል ተዘግቷል የሚል አልሰማሁኝም። ያ ቢዘጋ አንድ ትልቅ ኮሪደር ነው የሚዘጋው። የሚወስዳቸው እርምጃዎች እጁ ላይ የመምቻ እድል ካገኘ ምንም እንደሚያደርግ ግን አልጠራጠርም። ይበለው የሚል ነው። ያገኘውን እድል ወደ ያገኘውን ሁኔታ የሚጠላውን ነገር ሁሉ ለማጥፋት ወደ ኋላ የማይል የሰው ልጆች ጠላት ነው እያል በተደጋጋሚ የምናቀርብበት የነበረው ምክንያት ይሄ ነውና ከዚህ አኳያ የአማራን ህዝብ ጠላት የሚል የትግራይን ህዝብ ጠላት የሚል የሱዳንን ህዝብ ጠላት ቢያደርገው የሶማሌን ህዝብ ጠላት ቢያደርገው የአፋርን ህዝብ ጠላት ቢያደርገው የሚገርም አይደለም። የዚህ አገዛዝ ተፈጥሮ እንዲህ ያለ ነው። ይህንን አገዛዝ በወቁ መረዳት መቻል አለብን። ጸረ ሰው ነው ሲባል አባባል አይደለም። ጸረ ስልጣኔ ነው ሲባል አባባል አይደለም። የሰሜን ስልጣኔ፣ ክርስቲያናዊ ስልጣኔ፣ የትግራይ ስልጣኔ፣ የአማራ ስልጣኔ ወድሞ ጠፍቶ ተሰብሮ ማየት ህልሙ የሆነ ገዢ ቡድን ህልሙ ይሄንን ሰሜናዊ ስልጣኔ ወድሞ ማየት ነው። ህልሙ የተሰበረች የደቀቀች የሱ ተላላኪ የሆነች ሱዳን፣ የሱ ተላላኪ የሆነች ሲፈልግ የሚሰለቅጣት ጅቡቲ፣ ሲፈልግ የሚሰብራት ኤርትራ፣ ሲፈልግ ዞርበል የሚላት ሶማሌላንድና ሶማሊያ። ይሄ ነው ፍላጎት፣ ከዚህ የተለየ አይደለም። እንደሚሉት የተስፋፊነትና የሰልቃጭነት ባህሪያቸው በዘመን ርቀት ያልተለወጠ ቲፒካል ዲኤንኤያቸው ውስጥ ያለ የፖለቲካ ኃይል ነው። ይሄንን በደንብ መረዳት ይገባል ማለት ነው። አመሰግናለሁ ወንድም አለ። አመሰግናለሁ አንሙት ስለነበረን ቆይታ ከልብ ነው ማመሰግነው። አድማጭ ተመልካቾቻችን ስቲከር ገዝታችሁ ኤቢሲን ያበረታታችሁ ሲደመር 17230937 ላይ ዘይልና ካሻፍ ማድረግ ትችላላችሁ። ለዩቲዩባችን እንደዚሁ ተከታታዮች በሙሉ ይሄ ፕሮግራም የሚተላለፈው በኤቢሲ የኤቢሲ ብሬክዳውን በሚል የዩቲዩብ ገጽ መሆኑን በደንብ አረጋግጡ። እዛ ላይ መታችሁ ፕሮግራሙን ተከታተሉ፣ በሌሎች ቻናሎች ከምትከታተሉ ለማለት ነው። ፕሮግራሙን ላይክ አድርጉ፣ ሃይፕ አድርጉ፣ ለሌሎችም ሼር አድርጉ። ለነበረን ቆይታ ከልብ አመሰግናለሁ። ጊዜ ይስጥልን።